አሁን ቀላል ቁጥር አይደለም በትግራይ ሰራዊት አቋምና አቅም 1000 ሰው ከጎደለብሽ በጣም ብዙ ነው በጊዜው አስተዳደሩ በኩል ስክፍታቶች አልነበሩ ሰዓት ነጋ ዘመናት ሰዓት ነጋ ነው የሚያሽከረክረው እዛ ሆኖ ድርጅቱ ተነግሯቸዋል መንጀሪነን ካባራራችሁ ብላችሁ ምክንያቱም ደብረጽዮን ሲባረር ዝም ብለው ጀነራሎቹ መንጀሪነን ልትባረር ነው ሲባል እሪ ነው ያሉት ተቃጠቅላላ ህዝብ አንዴ ሲወያይ አልታየም አቶ ጌታቸው ረዳ ህዝቡን አወያይተው ያቃሉ በስልጣን ላይ በነበሩበት ጊዜ ስርዓቶች ናቸው ጠላት ሊሆኑ የሚችሉት ሻዕቢያ ግን የትግራይም የኢትዮጵያም ጠላት ነው የራሱ የኤርትራ ህዝብ ጠላት ነው ጌታቸው ከሃዲ ነው ብሎ ነው የሚጀምር ስብሰባ የሁሉ ችግር ግን ረጅም ጊዜ ተራዝሞ ሄዷል ለፌደራል መንግስቱ ጥቆማ ይሰጥ ነበር ሲዘርፉ ወርቅ ሲዘርፍ ይሄ የወርቅ ማይኒንግ ምዕራብ ሰሜን ምዕራብ ትግራይ ያለው ብታይ ሶዲየም ሳይናይድ እና ሜርኩሪ የሚባሉ በጣም አደገኛ ኬሚካሎች በዓለም አቀፍ ደረጃ የተከለከሉ በዚህ መንገድ ማይን መደረግ የለም በዚህ መንገድ ወርቅ ወይም ሌላ ማዕድን መውጣት የለብም ተብሎ የተከለከሉት በኮንትሮባንድ እየገባ ጠቅላላ መሬቱ ተበክሏል በዚህ ጋር ጫናት አለ በዚህ ጋር ደግሞ ወዳጅ መስሎ የአመራርን ሚና ፈታኝ የሆነ ነገር ላይ ከከተቱ ምንድን ነበር ታዲያ ሲያደርጉ የነበሩት ጫማ የወረወረችበት ሴትዮ አልታሰረችም በፕሬዝዳንት ላይ ጫማ የወረወረች ምክንያት እንዲያብራሩልኝ ነው ግን አንድ ጥያቄ ጠይቄ አልመለሱልኝም አክቹአሊ ጌታቸው ሊያስሩትም ይችላል ነበር ሊገድሉትም ይችላል እና በድንገት ወደ አዲስ አበባ ሊወጣ ሲልም መንገድ ላይ ሊያፍኑት ነበር እንግዲህ ይሄ ሄዶ ፓርቲው ተመስርቷል ለጀሪካን ያላችሁ ፍላጎትና ፍቅር እኔ ይገርመኛልና ጠቅላላ ጀሪካን የሚባል ነገር ጠፍቶ ነበር ትግራይ ክልል ውስጥ እና አህያ ከዛ በቃ እነሱ አንደኛ አይ ቲንክ የላቸው መሰለኝ እዛ ጀሪካን ምናምን ያገኙ መሰለኝ የኢትዮጵያን ድምጽ ትልቅ የሉዓላዊነትም የብሔራዊ ጥቅምም የሀገር ክህደትም ማሳያዎች ናቸው እንግዲህ በህግ የተቀመጡት የአንድ ሉዓላዊ ግዛትን ጥሶ ገብቶ የሀገርን ሀብት ሰው ሀብት ነው ንብረትም ሀብት ነው ይሄን ሁሉ እንዲያስተዳድር መፍቀድ ትልቅ ጉዳትም ትልቅ የሆነ የሀገር ክህደትም የሚያመጣ ነው ህዝቡ ይሄን ይቀበላል የትግራይ ህዝብ ሰራዊቱስ ይሄንን እሺ ብሎ አሜን ብሎ የሚቀበል ነው ማይቀበሉም አሁን ለምን ቀድም ያነሳሽው ጥያቄ ነበር ለምን ጦርነት አልተነሳም ከተሰረዙ በኋላ ያልሽው ዋናው ምክንያት ምን ሆነ መሰለሽ እነሱ የመሰላቸው ሰራዊቱ በቃ ልክ አስፈራርተው ለፈለጉት ዓላማ የሚያውሉት መስሏቸው ነበር ልክ ማህተም የኦፊስ ማህተምና ቢሮዎች ሰብረው እንደገባ ያዘዙት ሰራዊቱ ልክ ሲሰረዙ በቃ እነሱ ለምን ተሰረዘ ተብሎ ሰራዊቱ ለነሱ የሚነሳ መሰላቸው ጭራሽ ማህተም መንጠቅ ሲጀምሩ ሰራዊቱ ለሁለት ተከፈለ ብዛቱ 10 ለ90 ሊሆን ይችላል 40 ለ60 ሊሆን ይችላል ግን ለሁለት ተከፈለ አማራሩ ለሁለት ተከፈለ ተራ ታጋዩ ወታደሩ ለሁለት ተከፈለ ምን አለ እኛ የህወሓት ጠባቂ አይደለንም ለዛውም የቡድን የደብረጽዮን ቡድን ለዛውም ለዚህ ጦርነትና ለዚህ ጥፋት ያደረሰን የወደቀ ወድቆ የጣለን አመራር ጠባቂ አይደለንም ዘበኛ የነሱ ዘበኛ አይደለም እኛ የትግራይ ህዝብ ዘበኛ ነን ለትግራይ ህዝብ ብለን ይወጣ ነው ብሎ ያፈነገጠ ኃይል ተፈጠረ ከዛ ማፈንገጥ ብቻ አይደለም እዛ ሆነ መቃወምና ስልጣኑን መተው እነሱም ማገድ ምናምን ብቻ አይደለም ከነሱ ወጥቶ ነፃ ነው ብሎ የሚለው ቦታ ላይ ተንቀሳቀሰ ትግራይ ክልል ውስጥም በረሃዎች ላይ አፋር ክልልም በየዞኑም ቦታዎች በትግርኛ ሐራ መሬት የሚባለው አሁን ቀላል ቁጥር አይደለም በትግራይ ሰራዊት አቋምና አቅም
1000 ሰው ከጎደለብሽ በጣም ብዙ ነው 1000 አይደለም ብዙ ሺዎች ነው አሁን የወጡት ከዛ ልክ እንደዛ ሲሆን የቀረው እዛ ራሱ እዛ የቀረው ሰራዊትም እስኪ ጀምሩዋት ነው የሚለው እስኪ ቶክስ ይጀመርና ምናርገውን ያንናቃል እስከዚህ ድረስ ነው መፎካከር ይጀምራል ሰው ያዋጣ ምንድነው የሚያዋጣቸው እሺ ያላቸውን ሰው ወይ በኃይል በገፈው ምን ብለው ወደ ሻዕቢያ አስረክበው ሻዕቢያ ደግሞ ያው ታውቂያለሽ እምቢ ያለ እየገደለ ምን ይያለ ሊያዋጋቸው ሶ ይሄ ነው ህዝቡ ደግሞ ጫፍ የኢትዮጵያና የኤርትራ ጫፍ ድንበር የሚባለው የትግራይ መጨረሻ ቦታ ያለው ራማ የሚባል ቦታ አለ እና አህሳ የሚባሉና ገሩስርናይ እገላ ዛላምበሳ ኢሮብ የሚባሉ ቦታዎች እስከዛ እስከ ገዛ ተጋሩ የሚባል የሻወር አካባቢ ማለት ህዝቡ ሰብስበው ሸራረው ታህታ ቆራረም ሰብስበው ነበር አድዋም ገጠር አድዋም የሚባል ሰብስበው ነበር ራማ ሰብስበው ነበር እነዚህ ቦታዎች ላይ አክሱም ተሰብስበው ነበር አክቹአሊ የመረብ አካባቢ ህዝቡ ምን አለ መሰለሽ እስኪ ቆይ ምንድነው የምትሉናል ከሻዕቢያ ጋር ቆይ ታርቀናል እንዴ ብሎ ጠየቀ አንድ አባት አዎ ታርቀናል በቃ ታርቀናል እሱም የኛን በደል ትተዋል እኛም የሱን በደል ትተናል በቃ እኛም የሱ ክፋት አንናገርም እሱም የኛ ክፋት አይናገርም በቃ ሁሉም ነገር ጠላታችን አንድ ብቻ ነው ፌደራል መንግስት ብቻ ነው ጠላታችን ከፌደራል መንግስትማ በፕሪቶሪያ ታረቅን እኮ አለ አባት ናቸው ሲከራከሯቸው የአባት ልጃቸው በሻዕቢያ ተገደለ ነው ሻዕቢያ ገደለባቸው አባት ናቸውና ተጣልተው የሆነ ነገር ወሮሮ ምናምን ነው የወጡት ከዛ ከሳቸው በኋላ ህዝቡ ጥሏቸው ወጣ የትም ቦታ ሄደሽ አዎ በቃ ሻዕቢያ ወንድማችን ነው ምናምን አይልም የኤርትራ ህዝብ ወንድማችን ነው በቃ አንድ ሀገር የነበርን ነው በታሪክ አጋጣሚ ሌላ ሀገር የሆነ ነው በታሪክ አጋጣሚ አንድ ሀገር ባንኖርም ሱዳን ለምሳሌ ብትወስጂ የሱዳን ህዝብ የኛ ጠላት ሊሆን አይችልም ስርዓቶች ናቸው ጠላት ሊሆኑ የሚችሉት ሻዕቢያ ግን የትግራይም የኢትዮጵያም ጠላት ነው የራሱ የኤርትራ ህዝብ ጠላት ነው እንዴት ብለሽ ሻዕቢያን አምነሽ ከሻዕቢያ ጋር እሱ ወደብ ሊሰጠን ይሄ የባህር በር ሰጣቸው ምናምን ብለዋል በአወል ሰዒድ በኩል እንትናቸው ኢሳያስ ፍላጎቱን ተናግረዋል ከዛ ሌሎች ሚዲያዎች ደግሞ ሰዒድ ማለት የኤርትራን መንግስት ደግፎ ይሄ በአክቲቪስትነት የሚንቀሳቀስ ግለሰብ ነው አፈኛ ነው ማለት የነሱ የኢሳያስ የቅርብ ሰው ነው ይሄ ማለት ሻዕቢያ ከሚፈልገው ኢሳያስ ከሚፈልገው ውጪ አንድም ፊደል አያስገባም ተጽፎ ነው የሚሰጠው ይሸመድደዋል ይናገራል እና እሱ ምን አለ ወደብ ይሄ ምን ይባለው ፖርት እንሰጣቸዋለን ከዛ የኢትዮጵያ መንግስት ከዘጋባችሁ ሲጅ ከተፈጠረ በዛ በኩል ተወጣለ በዚህ እርዳታ እናስገባላችኋለን ከዚህ በኋላ ትግራይ አትዘጋም ደድሮ ያኔ እኮ የኢትዮጵያ መንግስት ያላከውን እርዳታ የቀማ የሚወስድ የነበረ እኮ ሻዕቢያ እኮ ነው ማለት ችግሮች ነበሩ የኢትዮጵያ መንግስትም እርዳታ አይልክም ነበር ግን ሲልክ ራሱ ቀጥታ ልክ እንደደረሱ የሚወስዳቸው ሻዕቢያ ነበር ከመቼ ደርሶ ነው አሁን ሻዕቢያ የትግራይ ህዝብ እንዳይራብ እንዳይሞት ፖርት ፈቅዶ እርዳታ በዛ ሊገባ ስንዴ በዛ ሊገባ ማዳበሪያ ምናምን አሁን እንዳውም የቀለዱበት ነበር የሻዕቢያ የእርዳታ ጭነት ከዛ ከፖርቱ ሲመጣ አህያዎች ጀሪካን ቢጫ ጀሪካን ተጭነው ምክንያቱም ከትግራይ ክልል ውስጥ የነበረው በሙሉ ቢጫ ጀሪካን ወስዶታል ሻዕቢያ ለጀሪካን ያላቸው ፈቃድ ማለት ፍላጎትና ፍቅር እኔ ይገርመኛልና ጠቅላላ ጀሪካን የሚባል ነገር ጠፍቶ ነበር ትግራይ ክልል ውስጥ እና አህያ እሺ ከዛ ነበር በቃ እነሱ አንደኛ አይ ቲንክ የላቸው መሰለኝ እዛ ጀሪካን ምናምን አይገኙም መሰለኝ እና መኪና ምናምንም የጭነት ችግርም ስላለባቸው በአህያ ምናምን ነው የሚጠቀሙት በጦርነቱ ጊዜ ውስጥ እኮ የኢትዮጵያ ሀብት ዘርፎ የወሰዱት እኮ ከመከላከያ እየገደሉ ይወስዱ ነበር ከመከላከያ መድፎች ምናምን ይወስዱ ነበር በጦርነቱ ውስጥ የነበረው የቲዲኤፍ ጥሎት የሄደ ወይ ምናምን አይደለም እሱንማ ያገኙት የራሳቸው ነው ቀምቶ ይወስዱ ነበር እና 155 የሚባል መድፍ አለ ጀነራል መድፍ የሚባል ወደ 100 ኪሎ ሜትር ምናምን አየር ላይ የሚወነጨፍ እሱን በመርፌ አይን አይቶ ፈልገው ነው የወሰዱት ከትግራይ ከመከላከያ ጋርም ካለ እኛን ያዘውን እስኪ ዛሬ ምናምን በዚህ ዘመቻ እናደርጋለን ብሎ በዛው ይወስዱታል አይዋጉም እና የትግራይ ህዝብ እንደማይቀበለው የምታዩ አሁን ቀልዶች አሉ ትግራይ ክልል ውስጥ ሆኖ ሸራሮም ሽረም አክሱምም መቀለም አድዋም ሆኖ የሚቀልዱት ቀልድ አለ በቲክቶክ ወጣቶች ናቸው እና ይሄ ጽምዶ የሚባለው ይሄ ጥምረት ስም ሲቀልዱ አንድ ቀልድ አለ እና ሰርግ ሊያረጉ አንድ የሚያውጅ አለ ከሴት እና ከወንድ ቤተሰብ ዘመድ ለወንዱ እንትን ይሰጣል አይደለ ይሄ
ብር ምናምን ይሰጣል ወይ የሆነ ንብረት ምናምን እና አባት ምን ሰጠ አለ 20 ጀሪካን ከነክዳ ነው አለ ከዛ እናት 20 ስንት ነው የሆነ ብረት ድስት ከነ ጭልፋው አንዱ ደግሞ 27 አህያ ለምንድን ነው የቀለዱት እነዚህ ጭልፋ ማንኪያ ምናምን ፈርኬታ ምናምን የሚባሉት ምናምን ዘርፎ ወስዶታል አህያም ጭምር እና ጽምደው ጥሩ ጥምረት ነው ይያሉ ነው ይሄ ጋብቻው የሚያወሩት እነዚህ ወጣቶችና ይሄ ጥምረት ሻዕቢያ እንትናችን ሊመልስልን የወሰዳቸውን ጀርካኖች ምናምን ሊመልስልን ከሆነ ችግር የለውም ነው ዋናው ነገርና አይቀበለውም ህዝቡ በቁጣ ነው የሚቃወመው ይሄ እንግዲህ እንዳለ ነው በዛ በኩል ያለውን አነሳን አቶ ጣመ በጊዜው አስተዳደሩ በኩል ክፍተቶች አልነበሩም እንደ ክፍተት የሚነሱ ነገሮች ነበሩ እንደኛ ህዝቡ እንደተባለው ወደ አለበት ቦታ እንዲመለስ ስራዎች አልተሰሩም የፌደራል መንግስቱ ጋም ሌሎች ይሄንን ያስፈጽማሉ የሚባሉ አካላት ጋር ያለ ችግር እንዳለ ሆኖ እርሶ ያው ጊዜው አስተዳደሩ ላይም ስለነበሩና አሁን ደግሞ ሌላ ፓርቲ የመሰረተው ኃይልም ጋር አብሮ ስላሉ ችግሮች አልነበሩ የተራዘመ የትግራይ ህዝብ የተራዘመ ችግር እንዲኖር የተመቻቸ ሁኔታ ውስጥ እንዲገባ አልተደረገም ምክንያቱም ህዝብ አንዴ ሲወያይ አልታየም አቶ ጌታቸው ረዳ ህዝቡን አወያይተው ያቃሉ በስልጣን ላይ በነበሩበት ጊዜ በደንብ እና ለውጥ የሚያመጣ የውይይት ሐሳብ ከዛ ውስጥ ተገኝቷል አሁን እንዴት መሰለሽ ጊዜው መስተዳድሩ ከመቋቋም በፊት ጌታቸው ረዳ ለጊዜው መስተዳድሩ ፕሬዚዳንት እንዲሆን ተመርጦ ዴዋን ዘመቻ አድርገዋል በጌታቸው ላይ ቃል በቃል ምንድነው የሚለው መሰለሽ ቃል በቃል ጌታቸው እና የሱ አጃግሬዎች ከሱ ጋር የሚሰሩት ወይ የሱ ደጋፊ የሚባል የትኛውም ቦታ ላይ ያለ ሰው መሬት ላይ ወርዶ ከህዝቡ ጋር እንዳይገናኝ ከሃዲ እንደሆነ የትግራይን ህዝብ ጥቅም አሳልፎ እንደሰጠ ፕሪቶሪያም ሲፈርም ክዶ እንደፈረመ ፊርማው ራሱ ፕሪቶሪያ ከፕሪቶሪያ በኋላ ገና ፕሬዝዳንት ሆኖ ገና ፊርማ እኮ አልጀመረም ያን ጌታቸው ምዕራብ ትግራይ አሳልፎ ሊሰጥ ከፌደራል ጋር ተስማምቷል ማለት ያልተባለ የለም ስለዚህ ምንድነው የሆነው ጊዜው መስተዳድሩ የራሱ በጣም ብዙ ችግሮች ነበሩበት መወሰን ነበረበት እነዚህ የሚያደናቅፉ የሚያስቸግሩ ሰዎች የመወሰን አቅም ብቃቱ አለው በህግ መያዝ ይችል ነበር ከህገ መንግስት ውጭ ከፌደራልም ከክልልም ህገ መንግስት ውጭ ሲንቀሳቀሱ በፓርቲውም ጭምር ከህገ ደንቡ ውጭ ሲንቀሳቀሱ በምክንያቱም ፓርቲ ውስጥም ነበረበት ሲዘርፉ ወርቅ ሲዘርፍ ይሄ የወርቅ ማይኒንግ ሰሜን ምዕራብ ትግራይ ያለው ብታይ ሶዲየም ሳያናይድ እና ሜርኩሪ የሚባሉ በጣም አደገኛ ኬሚካሎች በዓለም አቀፍ ደረጃ የተከለከሉ በዚህ መንገድ ማይን መደረግ የለም በዚህ መንገድ ወርቅ ወይም ሌላ ማዕድን መውጣት የለብም ተብሎ የተከለከሉት በኮንትሮባንድ እየገባ ጠቅላላ መሬቱ ተበክሏል ከብት እየሞቱ ነው ህፃናት እየሞቱ ነው እንዲህ የተደረገ መረጃዎች ማስረጃዎች እየመጡለት እጁ ላይ እየደረሰ የመወሰን ችግር ነበርበት ጌታቸው በፕሬዝዳንት ደረጃ ካቢኔውም ራሱ ተሰብስቦ እንደ አንድ ኃይል እንደ አንድ ተቋም ሆኖ በየጊዜው የተሰበሰበ እየገመገመ ነገሮች እያየ ሳይሆን የነበረው ዝም ብሎ በድንገት የሚገናኝ በኦኬዥኖች የሚገናኝ ምናምን ምክትሎች የነበሩት ያኔ ጀነራል ጻርቃንና ጀነራል ታደሰ ወረደም አቅም ፈጥረው ከፕሬዝዳንቱ ጋር ተነጋግረው ነገሮች በመምራት ደረጃ ብዙ ችግሮች ነበሩ ይሄ የአመራሩ ችግር ነው አመራሩ እንዳይወስንና የወሰነው እንዳይተገበር ታች ላይ ሙሉ መዋቅር ተሰክስጓል የሆነ ደብዳቤ ከጻፈ ጌታቸው የካሃዲ ደብዳቤ መጥቷል ይባላል ገና አንድ ወር አላረገም ያኔ ወደ ሽሬ አካባቢ ደብዳቤ ጌታቸው ፊርማ ተልኮ አንድ አመራር የነገር ይዛ ሽሬ ያለ አሁንም አለ እና ምን አለ መሰል የጌታቸውን ፊርማ አይቶ አንድ የነሱ ደጋፊ ነው ይሄ ካሃዲ ደብዳቤ ማንም እንዳይቀበለው እዚህ ጣሉት ወደዛ ትዕዛዝ እኮ ነው አንድ ፕሬዝዳንት የክልሉ ፕሬዝዳንት ትዕዛዝ ተሰጥቶ አልቀበልም የሚል ታች ላይ እነ መንጀሬ ነው እያንዳንዱ ሰው አንድ ለአንድ ማለት ለእያንዳንዱ ሰው እየደወለ አመራሩ ነው እንዳትቀበል የሚሉት እንዳታስፈጽም ስብሰባ ሲጠራ ህዝብ ሲጠራ ጌታቸው ጫማ የሚወረውሩ ሴቶች ይሰበስባሉ በታሪክ አጋጣሚ ትግራይ ክልል ውስጥም የትም ቦታ እኔ እንደዚህ አይቻልም ማለት ምሬት ካለ ችግር ካለ ይደረጋል ችግር የለው ይሄ ግን ሆን ተብሎ ፕሬዝዳንቱ ከህዝቡ ጋር እንዳይወያይ ለማድረግ ነው ንግግር አልጀመረ ኢንትሮዳክሽን የተናገረው ህዝቡን የሚያስቆጣ ንግግር
ስለተነገረ ነው ጫማ ያወረወርበት ወይም ያጎርበትና እንዳይባል ገና አልገባም ወደ ንግግር አንቀበልም አንተ ባንዳነ አንተ ከሃዲ ይሁዳ ነህ አሉት ይሄ የተነገራቸው ቅድም እንዳልኩት 20 ፔጅ ያለው ይሁዳ የሚል መጽሐፍ ገና መጋቢት 21 2015 ነው የተሰጣቸው የፕሪቶሪያ ስምምነት የተፈረመው 2015 ጥቅምት ላይ ነው ጌታቸው የተመረጠው መጋቢት 9 ላይ ነው አሁን ይሄ በእያንዳንዱ ሰው በታሊ እንደዚህ አንድ እገሌ የኛ ነው እገሌ የኛ አይደለም እገሌ የኛ ነው እገሌ የኛ አይደለም እየተባለ እስከ ቀበሌ እስከ ጎጥ አስተዳዳሪ ድረስ ነው የሚሰሩት ተቀባይነት ነው ያለው ከዛ የሆነ ቅሬታ ካለ መሬታችን ለምን አትሰጡንም የገበሬ ልጆች መሬት እንዲ ይሰጣቸዋል 140 ይሄ ካሬ ሜትር ወይም 200 ካሬ ሜትር ከዛ አስተዳዳሪው አውቆ ያፍነዋል አልሰጥም ይላል መመሪያ ግን ወርደዋል ጌታቸው ፈርሞ የጌታቸው ፊርማ ያለበት መመሪያ እንዴት እንደሚስተናገድ ለቀድሞ ተዋጊና ለቆስለው አካል ጉዳተኛ የሆኑና ለወጣቱ መመሪያ ወጥቷል አፍነው ይዞት አይ ጌታቸው እንዳትሰጡ ብሎና ይላሉ መመሪያው ወርዷል ወደ ወረዳው አሁን የወረዳው አስተዳዳሪ ምንድነው መልእክት የሚያስተላልፈው ጌታቸው ሁሉም ነገር እንደከለከላቸው ለማስመሰል በቲዲኤፍ ውስጥ በሰራዊቱ ውስጥ የድሮ ልዩ ኃይልና ፖሊስ ነበሩና ደሞዛቸው መስጠት አለበት አይደል ተወስኖ እንዲሰጣቸው እነሱ እንዳይሰጥ አደረጉ አመራሮች የሰራዊት አመራር አዛዦች ከዛ ለምንድነው ማሰጡን ሲሉ ጌታቸው እንዳሰጡ ብሎና ይላሉ ጌታቸው እኮ እንዲሰጣቸው ወስኖ ደብዳቤ ጽፈዋል ደሞዝ ማለት የኪስ ደሞዝ አለ ለሰራዊት የሚሰጥ ትንሽ ብር ነው እና የሆነ ጊዜ 10 ቀን ነው ምናምን የዘገየው ከፌደራል በጀቱ ከፌደራል ስለሆነ የሚሰጠው ይሄ ካሽ ፍሎው ስላልተለቀቀ የሆነ ጊዜ ቆየ ከትግራይ ክልል ውስጥም የትግራይ ፋይናንስ ቢሮ እሱም የራሱን ስራ እስኪሰራ ድረስ ቆም ትንሽ ጊዜ ወሰደ እና 10 ቀን ነው 15 ቀን ሲቆይ ሰራዊቱ በቀር ያለ በሁሉ ቦታ በዘመቻ በፌስቡክ ምናምን ነበርና ምን ነው ብሎ ሲሰበስባቸው እኔ የሰማሁት ነው ነገርሽ አንድ የግንባር አዛዥ ነው በቃ ምን አርጋችሁ በቃ ጌታቸው ሁሉ ነገር አፍነው ይዞታል አለ ከለከለ ምን እናርገው ይሄ እኮ በቃ አስቸገረን እኮ ከፌደራል ጋር በጀቱ ከፌደራል ነው ከፌደራል የሚለቀ በጀት ነው ከዛ ከፌደራል ጋር ሆኖ እኮ አስቸገረን ይላል የሆነ ቦታ ላይ የሚታከሙ ቁስለኞች አሉ የሰራዊቱ አባል ላይ የነበሩና ህክምና ላይ ያሉ ክትትል ላይ ያሉ አሉ እነሱ የሚቀርብላቸው ምግብ አለ ተመጣጣኝ ምግብ እንዲቀርብላቸው ከሁሉም አይነት ይሄ ሃይ ፕሮቲን የሆነ ምግብ እንዲቀርብላቸው በጀት ተበጅቷል ጌታቸው ደብዳቤ ጽፎ በልዩ መልክ የተሻለ በጀት እንዲቀርብላቸው ፈርሞ ሰጥቶ ከዛ እነሱን የሚያስተባብር አንድ ሰው አለና ከሱም በላይ ሌላ ሰው አለ ብዙ ጊዜ ነው የሚሰበስባቸው ምን ይሏቸዋል በጀት ተከለከልን 10 ጊዜ ጠየቅነው ጌታቸው በቃ ወረቀቱ እጅ ላይ ጠረጴዛ ላይ አስቀምጦታል ምን እናርግ ከዛ ጌታቸው ይምጣልን ብሎ እንትን አሉ አመጽ አስነሱ ከዛ ጌታቸው አይ በቃ አንተ አትሂድ እኛ እንሄዳለን አሉት አይ ይሄዳሉ አለ ጌታቸው ገፍቶ ገባ ወደ ስብሰባ ልክ ሲገባ አዳራሽ ላይ ጥያቄ ሲጠይቁ እኛ ምንም እንቁላል አንበላም ስጋ አንበላም ምንም የለም ሽሮም እንደዚሁ ነው ክኩም እንደዚሁ ነው ብላው እንዴት ስጋ የለም በጀቱ የሰጣችሁ በጀት የፈቀድኩላችሁ የታረጋችሁት ብሎ ሲጠይቃቸው አይ አውሱ ትንሽ ነገር እንደዚህ ያለና እንዴ እየተነሱ ሰዎቹ ይሄ ወጣቶች እየተነሱ በዚህ ቀን እንደዚህ ብለናል ጌታቸው ጠረጴዛው ላይ አስቀምጦታል አልሰጥም ብሎናል አልከንም በዚህ ቀንም እንደዚህ አላልከንም በዚህ ቀን ብሎ አዋረዷቸው እስከዚህ ድረስ ነው የሚሄዱት እነዚህ ሰዎች የወረዱ ሰዎች ናቸው ሰብስበው አጀንዳቸው ስለ ትግራይ እንዴት እናርጋት ዳግመኛ ጦርነት እንዳይነሳ እንዴት ነው የሚለው ትተው ጌታቸው ከሃዲ ነው ብሎ ነው የሚጀምሩ ስብሰባ ይሄ ሁሉ ችግር ግን ረጅም ጊዜ ተራዝሞ ሄዷል ለፌደራል መንግስቱ ጥቆማ ይሰጥ ነበር ምክንያቱም የሰላም ስምምነቱን በበላይነት እንግዲህ የሚቆጣጣረው የሚመራው የፌደራል መንግስቱ ኃላፊነትና ሚናም ስለሆነ ይሄን ነገር ያቅ ነበር ለፌደራል መንግስቱ ቀና ይሰጥ ነበር ወይ ጥቆማ ያውቃል ግን አሁን እንዴት መሰለሽ የጌታቸው ችግርና ይጠቅላላ የግዚያው አስተዳደሩ የነበረው ያስተዳደሩ ችግር አንደኛ በራሳቸው ማኔጅ ማድረግ ይችላሉ የፌደራል ጣልቃ ገብነት የሚያስፈልጉ አይደለም ይሄ እኮ ተራ የቢሮክራቲክ ግን አላራዘመውም ችግሩን አራዝሞታል በራሳቸው መፍታት አልቻሉም ወይ ውሳኔ መወሰን አልቻሉም ህጉም ሁሉም ነገር በእጅ ላይ ኖሮ አላሰራሉኝ ማለት የመስራት አቅምና የመስራት ብቃትን ወደ ኋላ ተመልሶ ለመገምገም እንደው አያስችልም እኔ ምን እየሰራው ነው በርግጥ አላሰራ ያለ ነገር ኖሮ ነው ወይስ እኔ አቅሜን አልተጠቀምኩም ነው
ማለትና ካልሆነ ደግሞ ማሳወቅ ትልቁ ነገር አላሰራ ስላሉት ነው ግን እሱ ራሱ መስራት የነበረበት መወሰን የነበረበት ማድረግ የነበረበት አላደረገም ለፌደራል መንግስት ሪፖርት አርጋሽ ፌደራል ጣልቃ እንዲገባም ወይም ግዴታ ጦርነትና የኃይል እኮ ጣልቃ አይደለም የውሳኔም ጣልቃ ገብነት ምን ብሎ ያሰራ ጣልቃ ገብነት ምን እንዲኖር ምናምን ከመፈለግ በፊት በጣም ብዙ ሊሰሩ የሚችሉ ነገሮች ነበሩ ቀላሎቹን አንዳንድ ማለት ተዩና የፌደራል እኛ ራሱ እዛ ሪከመንድ ምናደርጋቸው ይሄ ቢደረግ እንዲህ ቢደረግ ምን ላቸው አይሰማም ሌሎች አማካሪዎች አሉ ጌታቸውን የሚያፍኑት የነዛ ቡድን ሰዎች ሆኖ ጄኔራሎች ምናምን የሱ ወዳጅ ምናምን መስለው እሱን እንዳይሰራ የሚያደርጉት አሉ በዚህ ጥሩ በቃ ወስኖ ተገምግሞ ምናምን ይኬድና ይሄ ነው መፍትሄው ተብሎ ሲኬድ ገና ቤቱ ሲያገባ በቃ እሱ ከቁጭ ብሎ 10 ሰዓት 6 ሰዓት 8 ሰዓት ቁጭ ብለው እሱ ሰው እንዳይሰበስብ ውሳኔ እንዳይወስን ደብዳቤ እንዳይፈርም እነዚህ ውሳኔዎች በራሱም ተናግሮታል የሆነ ጊዜ ላይ እንዳያደርግ በቃ ጌታዬ ምናምን ያሉ ይሄ ጉልበቱ እየሳሙ ግን እነሱ ናቸው ግን መርቷል መባል ይችላሉ አቶ ጌታቸው ታዲያ እንደዚህ አይነት ነገር በዚህ ጋር ጫና ካለ በዚህ ጋር ደግሞ ወዳጅ መስሎ የአመራርን ሚና ፈታኝ የሆነ ነገር ላይ ከከተቱ ምንድን ነበር ታዲያ ሲያደርጉ የነበሩት ማለት እሱን ነው ቆያው ያሉት መወሰን ነበረበት ነው ማለት አሁን እኔ በሆን እንደዚህ አይነት ነገር አልቀበልም በስርዓት ማለት ወደ ጦርነት እንዳንገባ ወደ ግጭት እንዳንገባ ክልሉ ወደ ትርምስ እንዳይገባ ጥንቃቄ ያደርጋሉ ግን እንደ ፕሬዝዳንት መወሰን አለብሽ ወስኖም ራሱ ሌላ ችግር ልንገርሽ ወስኖ ሰዎች እንዲያዙ በቁጥር እንዲውሉ በሰዎች ዝውውር በማዕድን በብረታ ብረት ዝርፊያና በእርዳታ ስንዴ ዘረፋ ላይ የተሰማሩ ሰዎች እና በመሬት ዝርፊያ የተሰማሩ ሰዎች እንዲያዙ ትዕዛዝ ሲሰጥ ከፍ ያለ የነሱ ቡድን ደጋፊ ከሆነ ሰውየው ፖሊስ መጥሪያ ይዞ ሊይዘው ሲሄድ ትዕዛዝ ተሰጠው ነው የነሱ ደጋፊ የሰራዊት አዛዥ ወታደሮች ልኮ ፖሊሱን ያስራል ብዙ የታሰሩ ፖሊሶች አሉ ያስፈራሯቸው ኦፊሻል ደብዳቤ የጻፉ ኦፊሻል ደብዳቤ ለምሳሌ የመቀለ ከተማ የአንድ ክፍለ ከተማ የፖሊስ አዛዥ ኦፊሻል ደብዳቤ ጽፏል እገሌ የሚባል የአርሚ አዛዥ የነበረ አሁንም አርገውታል አንዱን አባረው እሱን አስገብተዋል እና እንዲ ጣልቃ እየገባብን ነው በግላጭ ነው እንትን የሚያደርጉት ይሄ አናርኪዝሙ ይሄ የህገወጥነቱ ሙሉ በሙሉ እንዲሰፍን አድርገዋል ለምን እንደፈለጉ ለመዝረፍ እንደፈለጉ ለገድለው ምን ብለውም በሰላም ለመኖር እነሱን ሚነካ እንዳይኖር አድርገዋል ሰራዊቱ ለራሳቸው ጥቅም አውለውታል ፖሊስ ያስሩ ነበር የዞን ጸጥታ ኃላፊ ያስሩ ነበር የዞን ጸጥታ ኃላፊው ጌታቸው አድግራት ላይ ሰልፍ ሲደረግ አይተሽ ከሆነ የህዝብ ማዕበል ነበር እነሱ ቤት ለቤት ቀስቅሰው አስፈራርተውም ያን የታየ አድግራት የታየውን አንድ 10ኛ ሰው መሰብሰብ አይችሉም ጌታቸው ግን አልቀሰቀስ ምን አላለ ጌታቸው ይመጣል ተባለ ህዝቡ በነቂስ ነው የወጣው እና አንድ የሰራዊት አዛዥ ወደ ጸጥታ ኃላፊው ደውሎ አስቆመው አለ ማንንም ህዝብ እንዳይወጣ ከፈለገ ማንንም ይምጣ ማንንም አዳራሽ ገብቶ ወጥቶ መሄድ ይችላል ማለት ይሄ እኮ የሚያደርገው ካቢኔ ውስጥ ያለ በሰራዊት ውስጥ ስልጣን ያለው ሰው ነው ከዛ በሆነ ጊዜ ይሄ የዞን ጸጥታ ኃላፊው አሰሩት የአንድ ኮር አዛዥ አለዛ የአርማ 15 የሚባል አሰረው በቃ አፍኖ አሰረው ከመኪና አስወርደው ከመኪናው የመንግስት መኪና ይዞ ይሄደ አስወርደው ወደ ካምፕ ወሰደ ወደ ወታደር ካምፕ አሁን ምልሽ ጌታቸው ምንም ቢወስንም ምንም ደዳቤ ቢጽፍም ታች ላይ በጠበንጃ የታጀበ ክልከላ ይደረጋል ስብሰባ እንዳይደረግ ለምሳሌ የጊዜያዊ መስተዳድር ደጋፊ የሆነ ዞን አስተዳዳሪ ህዝብ ሊሰበስብ የሆነ ቦታ ሲሄድ ህዝቡ አዳራሹን በወታደር ይከቡታል ህዝቡን ደግሞ እየተኮሱ ይበትኑታል አሁን ቀላል ነገር አይደለም አሁን ቡድኑ በስራ አሰርቶበታል ከሰራዊት አመራር ከአንዳንድ የፖሊስ አዛዦች ከጸጥታ ኃላፊዎች ከምናምን ጋር እየተነጋገረ ጠቅላላ ጌታቸው ከህዝብ ጋር እንዳይገናኝ ህዝቡ ችግር እንዳያነሳ ምክንያቱም ብዙ ከተሰበሰበ አይተሻል አድግራት የተናገረው ማጫው የተናገረው አብይ አዲ የተናገረው አይተናል መቀለም የተደረገው ህዝቡ ምን ሲል እንደነበር በስርዓቱ ላይ ያለው ጥላቻ ይናገራል ስለዚህ ስማቸው በክፉ እንዳይነሳ ህዝቡ መሰብሰብ የለበት ህዝቡ ከተሰበሰበ ተጽፎ የተሰጠሽ ወረቀት ብቻ ነው የምታነቢው ቀድሞ ነው የሚነገረው እነሱ የሚሰበስቡ ስብሰባ የስብሰባ ተሳታፊ ባጅ ይሰጥሻል ስለዚህ ማንንም ሰው አይገባ ማለት ተመርጦ ነው የሚገባ አሁን ተናጋሪ ደግሞ
1000 ሰው ከሰበሰቡ ከ1000 ሰው ምናልባት ቁጥሩን ዲፎልት ነው ከ1000 ሰው 10 ሰው ከሆነ የሚናገረው 10ሩ ዛሬ ነው የሚለዩት ለነገ ለሚደረገው ስብሰባ 10 ሰው ማን ነው የሚናገሩት የሚለው ዛሬ ይለያል ከዛ ስብሰባ ላይ ሲገባ ለነሱም ይነገራቸዋል ምን እንደሚናገሩም ይነገራቸዋል የተለያየ 10 አይነት ሐሳብ ወይም የተደጋገመ ሐሳብ ሊሆን ይችላል እንዲናገሩ ይነገራቸዋል ከዛ ስብሰባ ላይ ሲገቡ እንትን ይመስላል ድንገት የተሰጣቸው ይመስላል ሰብሳቢውም እነማን እንደሆነ መልካቸውም ምናቸውም ይነገራል አክቹአሊ የሚያውቋቸው ናቸው ደብረጽዮን ከሆነ ወደ ስብሰባ የሚሄደው ደብረጽዮን መስጠታቸው ሰዎች አንድ ሴት ቆብ ያደረገች ወይም አንዱ ደብተር እንደዚህ የሚያወጣ ይሄ ማስታወሻ ወይ ደግሞ ተነስቶ ስጠኝ የሚል ወይ የተለየ ምልክት ያለው ምልክት ሻርፕ ያደረገች ምናምን ያደረገ ተብሎ ይነገራል ከዛ ወረቀት ይዞ ደብረጽዮን ቆይ አንደኛ መስጠው እንደዚህ ነው ያ እንደዚህ እጃችን ያወጡትን ከዛ እስኪ አንተ ይላል ድንገት እንደሰጠ መስሎ ይሄ ቆይ የድንቁርና አካሄዳቸው ይሄ ነው ጌታቸው ስብሰባ ሲሰበስብ የሚሰጠውን እጅ አያውቅም ዛሬ ስለ ነገ ስብሰባ አይነጋገርም ከስብሰባው ከተነሳ በኋላ በተነሱ ሐሳቦች ላይ መልስ የሚያውቀውና የሚያስታውሰውን መልስ ይናገራል ሰው አይዘልፍም ጥያቄውን ምንም አይልም ከዛ ይሄዳል የሰደበው ሰው ካለ ማን ነው የሰደበኛል ተይውና የሰደበው ጫማ የወረወረችበት ሴትዮ አልታሰረችም በፕሬዝዳንት ላይ ጫማ የወረወረች ምንም አልተከሰሰች አልተጠየቀች ስለሷ ክፉ ነገር አልተናገረም ምን እሷ ምን አደረገች እነሱ ነው ያባለጋቸው እነሱ የነገሯቸው ነው የሚያደርጉት ብሎ ነው ያለፈው ሶ እነሱ ኮምፕሮማይዝ ያደርጉ ስለዚህ ጌታቸው ምንድነው መጀመሪያ አካባቢ ጊዜው አልፎበታል ዝም ብሎ በንግግር እንዲህ ነው በሽምግልና አንድ ነው ሆናለ ምናምን በሚል ከዛ ገነገነ ችግሩ በሱ ላይ መጣበት ምንም እንዳይንቀሳቀስ ምንም እንዳያደርግ ተደርጎ ተሰራ ከዛ ምን ያደርጋል በጠመንጃ ያው ወደ ፌደራል መንግስቱ መጣ ጉዳዩ መሃል ገባ ፌደራል መንግስቱ ሌላ ጊዜ አስተዳደር ተሾመ እሳቸውም ወደ ስልጣን መጡ ይሄ ደግሞ ብዙሃኑን አስከፍቷል በዚህ ላይ ያሉ መልሶች ምን ይመስላሉ በትግራይ ህዝብም በተዋጊ ሰራዊቱም በኩል አጠቃላይ ይሄንን ነገር በወጣ ብለው የተዓዘቡ ላሉ ብዙ ሲለፉ ለነበሩ የክልሉ ተወላጆች ምን አይነት ስሜት ፈጠረ በእናንተ በኩልስ እንዴት ነው የለውጥ ፈላጊ የሚባል ኃይል የለውጥ ፈላጊ ስልሽ ጌታቸው የቀደዳቸው በጣም ብዙ በሮች ተፈጥረዋል የሚዲያ ነጻነት የሐሳብ ነጻነት የሞራል ነጻነት ጌታቸውን ዓለማችን ውስጥ ከሚሰደቡ ስድቦች ቁጥር 1 የሆኑ ስድቦች እየሰደቡት መቀሌ ላይ እንደፈለጉ በእግራቸው እንዲንቀሳቀሱ ፈቅደዋል ማንንም ሰው አላሰረም አክቹአሊ እነዛን የሚሰድብም በነዛ በኩል ማስፈራራትና አንድ እንግልት ይገጥመው ነበር እንጂ ጌታቸው ይያለ የተጋነነ ጥቃት አይደርስም ነበር ከጌታቸው ከወጣ በኋላ ብዙ ነገር የሚደረገው እና ይሄ ለውጥ ፈላጊ ኃይል በቃ ለውጥ እንፈልጋለን እናንተ አመራሮች ለዚህ ጦርነት ያደረጋችሁ እናንተ ናችሁ ጦርነቱን በአግባቡ በስርዓት አልመራችሁትም በጦርነቱም እኛ አፐር ሃንድ ኑሮን ሳይሆን የኛ ፍላጎት በተሻለ መንገድ እንዲፈጸም በማድረግ ደረጃ አልሄዳችሁም ብሎ ይወቅሳል አሁን ይበቃችኋል በቃ ይብቃን ሌላ ወጣትና ምሁር ይምራን የሚል ጥያቄ የሚያነሳ እና የሚታገል የነበረ በቁርጠኝነት የጌታቸው በኃይል መገፋት አክቹአሊ ጌታቸው ሊያስሩትም ይችላል ነበር ሊገድሉትም ይችላል ነበር ሲሉም ነበር ሳቸው እና በድንገት ወደ አዲስ አበባ ሊወጣ ሲልም መንገድ ላይ ሊያፍኑት ነበር በኃይል ተገፍቶ ከወጣ በኋላ መፈንቅለ መንግስት ተደርጓል ብለን ነው ምናምን ያው ፈነቀሉት የነበረው ግን በዚህ ምክንያት ወደ ጦርነት መግባት ስለሌለብን ዝም ብለን አልፈናል ማለት ተቋማችን ሁሉም ሰው ተቋማዎች የነበሩ ሪዘርቬሽን አሰምተዋል ቅሬታ ውስጥ ገብተዋል በጣም ከባድ ቅሬታ ዲፕሬሽን ውስጥ ያለቀሱም አሉ ከውጭ ሀገር ያለቀሱ ይደወሉኛል እንባቸው አላቋረጥ ብሏቸው ሙሉ ቀን ያለቀሱ እንደዚሁ ከውጭም ከውስጥም ትግራይ ውስጥም አዲስ አበባም ከአዲስ አበባ ውጭም ያሉ ውጭ ሀገርም ያሉ እዛ ትግራይ ውስጥ ያለው በጣም ዲፕሬስድ ሆነዋል በኃይል በጠመንጃ እንደዚህ ለህዝብ በወጣ ኃይል አስገድደው ህዝቡ ላይ እንዲተኩስ እንዲገድል የተገደሉ አሉ ማህተም ለመንጠቅ ቢሮ ለመስበር በመደሻ ቢሮውን ለመስበር ሰዎችን የሰበራሉ በመደሻ ይመጣሉ ሰዎችን ውጣ ከዚህ ብሎ እንቢ ሲላቸው እሱን በመደሻ ብለው ቢሮውን በመደሻ ሰብረዋል የሰራዊት ታጣቂዎች
እያዘዙ እና ስለዚህ አሁን እኛ ምንድነው አማራጭ የወሰድነው ጠቅላላ ለውጥ ኃይሉ የሚባለው ወደ አመጽ ወደ ቶክስ እንግባ ይሄንን በኃይል ስላባረረው ለነበረው ጊዜያዊ አስተዳደር እኛም በተመሳሳይ የራሳችን ኃይል ይዘን እንደዚሁ እንዋጋ ወይስ እስኪንቶውና በሌላ መንገድ እንሂድ ነው ሰራዊት ውስጥ ሆነው ትዕዛዝ ይሰጠን እንጂ እኛ እርምጃ እንወስዳለን የሚሉ ሰዎች ነበሩ ጌታቸው ብቻ ትዕዛዝ ይሰጣል የሚታሰሩም እርምጃ የሚወሰድባቸው ምንም ይደረግ ስጠን የሚሉ ነበሩ ጌታቸው ይሄን ቢያደርግ ማድረግ ይችላል ልክ እነሱ እንደሚተኩሱት የሚተኩሱ ናቸው እንደሚያፍኑት የሚያፍኑ ናቸው ስለዚህ ትግራይ ክልል ውስጥ የማይበርድ የእርስ በርስ ጦርነት ይነሳ ነበር ተይውና እንደዛ አዞ ጌታቸው ወደ ቤቱ ሲመጡበት ወይም ሲያግቱት በሏቸው እንዲ በሏቸው ሲል ቢል ኖሮ ሌላ ችግር ይፈጠራል ወይም ደግሞ አንድ የዞን አስተዳዳሪ ቢሮውን ሰብረው ሲገቡ ቢያንስ ከሁለትና ከሶስት በላይ ተጠባቂዎች አሉት ታጣቂዎች ናቸው ማንንም ሰው እንዳይገባ እዚህ ዝር እንዳይል በሏቸው ቢል ምን ችግር አለው እነሱ እስኪሞቱ ድረስ ይተኩሳሉ ስለዚህ ማንንም ሰው ለማህተምን ለማስጠበቅ እና ቢሮው እንዳይሰበር ለማድረግ አንድም ህይወት አንከፍልም ተብሎ ተወሰነ በቃ አንከፍልም ምክንያቱም ይሄ ኃይል ከዛ በፊት ማሸነፍ ነበረብን በሌላ መንገድ በጠበንጃ መጥቷል ስለዚህ በጠበንጃ ይሄንን ኃይል መግታት ማለት የእርስ በርስ ጦርነት መልቂት ነው የሚሆነው ስለዚህ ገለል እንበል ተባለ በቃ ለደህንነታችሁ ችግር ይፈጠራል ብላችሁ የምታስቡ ሰዎች ውጡ ችግር የለም የምትሉ ሰዎችም እዛ ተቀምጣችሁ ስራችሁን ስሩ ቀስለን እንሄደው ስለዚህ ጀነራል ታደሰ ወረደ በዚህ መልኩ ነው የመጣው የጊዜያዊ መስተዳድሩ የውድቀት ምክንያቱም ራሱም ነበር ከጌታቸው ቀጥሎ ቁጥር 1 የሚጠየቀው ጀነራል ወረደ ነው አንደኛ ተቀዳሚ ምክትል ነው ሁለተኛ ከነሱ ጋር ሲንሾካሾክ ነበር የኛ ነው ብለውም ብዙ ጊዜ ወደ ጠቅላይ ሚኒስትሩ ተመላልሰዋል አርግልን ብለው እሱ ወረደ ፕሬዝዳንት እንዲሆን ጌታቸው ወርዶ ቢያንስ እኛ ማንሆን ከሆነ ጌታቸውን አስወግድልን እንጂ ሰይጣንም ቢሆን ብልጽግናም ሽሙልን አሉኩ የብልጽግና ሰው ሽሙልን አሉ እሱ ብቻ አይደለም 50% ብልጽግና 50% እኛ ነውንና ጌታቸውን አስወግድልን አሉ በዚህ መልክ መጣ መጀመሪያ አካባቢ ምንድነው የመረጥነው ቆይ ዝም ብለን ከመነቃው ኦሬዲ ፌደራልም ወስኖ ፕሪቶሪያ መሰረትም ስልጣን አለው በህገ መንግስትም ስልጣን አለው ጠቅላይ ሚኒስትሩ የመሾም ተቀብለውታልም እነዚህ ደብረጽዮን በዚህ መንገድ ጠቅላይ ሚኒስትሩ ፕሬዝዳንት እንዲሾምም ተቀብለው መጀመሪያ ደብረጽዮን ሲመላለስ እኮ ገና ጌታቸው ሳይሆን እንቢ ሲባል ደብረጽዮን ዶክተር አብይ እንዲፈርምለት እኮ ነበር እንዲሾመው ግን የጌታቸውን ሾመት ይሄው ዶክተር አብይ እኮ ነው የሾመው ብልጽግና ነው የሾመው ይሉት ነበር ለምን አሁን ወደ ወረደን ያኔ ብልጽግና ነው የሾመው አላሉትም የራሳቸው ስለሆነ ደብረጽዮን ቢሾም ምን ችግር አለው ማለት ጠቅላይ ሚኒስትሩ እኮ ነው ህገ መንግስት እኮ ነው ብሎ ይዘግሻል ሐሳቡ እንዳታነሽም ያረጋግሻል እንደዚህ ካነሳሽ ክህደት ከሃዲ ይልሻል በጌታቸው ላይ ሲሆን ግን ያው የብልጽግና ፊርማ ያለበት የጠቅላይ ሚኒስትር ሹመት ያለበት ይያሉ ያጣጥሉት ነበር ቆይመን ማን ሊፈርምላቸው ነበር ሲመላለስ ነበር ሌላ ከሰማይ የሚመጣ መልአክ ነው የሚፈርመው መጣ ከመጣ በኋላ የኛ ነው ብሎ ሴሬሞኒ ነበር ገና ርክክብ ሳይደረግ ከዛ ርክክቡ እንዴት ሆነ መሰለሽ እነሱ የሉበትም ከትግራይ ማንም ሰው የለም ከትግራይ ሁለት ሰው ብቻ ተጠሩ ነባሩና አዲሱ ፕሬዝዳንት ከዛ የዓለም አቀፍ ማህበረሰብ የዲፕሎማሲ ማህበራት ማለት ማህበረሰብ አምባሳደሮች ምናምን የአፍሪካ ህብረት የጋድ ምናምን የአውሮፓ ህብረት የአሜሪካ ምናምን ከዛ የፌደራል ባለስልጣናት ከዛ በጣም ተቆጡ እንዴት እኛ በሌለ እንድትበት ትሾማለህ እኛ እኮ ነው እንድትሾም ያረግነ ጭራሽ ያኔ የተጻፈው ጽሁፍ በፌስቡክም በዩቲዩብም በምንም የነዛ ሰዎች ከዛ ቀን በፊት አንድ ቀን ቀድሞ በቃ ዌልካም ሲሉት የነበረ ጀግና ምናምን ይሉት የነበረ እንዲህ የብልጽግና ተላላኪ ሆነ ማለት ነው ፕሪቶሪያን አፍርሶ ሌላ ፕሪቶሪያ ፈረመ ይሄ እነዚህ 8 ቃል ኪዳን ነው የተባሉት ከውጭ ሀገር ግንኙነት ምናምን የዲዲአር ምናምን ያሉት ወረድበት ከዛ ምን ታስቦ ነበር ከሸራሮ ከሽሬ ከሁሉም ቦታ ከአክሱም ከአድዋ ከምስራቅም ከሌሎች ቦታዎችም ሴቶች የትግራይ ባንዲራ ያለበትና የህወሓት ባንዲራ በእጃቸው ይዞ ወደ መቀሌ በባስ መጥተዋል መቀሌ ከደረሱ በኋላ ርክክቡ እንደዚህ ሲሆን ምክንያቱም ለርክክቡ ነበር ያመጣቸው አበል ከፍለው ልክ ርክክቡ እንደዚህ ሲሆን እነሱ እንደተገለሉ ሲሰማቸው
አበል ከፍለው እንደገና በባስ መለሷቸው ሴቶች ከዛ ሴሬሞኒ ሊደረግ ነበር በቃ የተለየ ልክ የበኩር ልጅ እንደ ዳርክ አይነት ነበር ያሰቡት ማታ ላይ ማዕከላዊ ኮሚቴ ተሰብስቦ ልክ በጨለማ ነው ሐውልት ሰማዕታት ላይ አዳራሽ አለ ህወሓቶች የሚሰበሰቡት እነዛ ቡድን የሚሰበሰቡት እዛ ላይ የራት ግብዣ በጨለማ ተቀበሉት ይሄ ማለት ዲስከሬጂንግ ነው አውቆ ነው ዲስከሬጅ ያደርጉት ነው ምንም የኛ አይደለም እንዳይሉ በቃ ዜሮ ሳም ጌም ይሆናል ምንም የሌላቸው ይሆናሉ እንዳይቃወሙት ተቃውሞ እንዳያስሙ ሙሉ ለሙሉ ጭራሽ በቃ ምን ሁሉም ይታዘባቸው አሁን ግን ሳይወዱ እኛ ምን ፈልገው ብቻ ነው የምታደርገው ብለው ይዘውታል ካቢኔው ከ50% በላይ የነሱ እንዲሆን ተደርገዋል እሱም ተቀብሏቸው እስኪ ቆይ እነዚህ ሰዎች እነሱ የሚሉትን አንዳንድ ነገሮች ልቀበል መሰለኝ ብለዋል መሰለኝ ወረደ እንጂ እነሱ እንደማይወዳቸው ያውቃሉ ማለት ጭራሽ አይወዳቸው በቅርቡም ከቀናት በፊት ስብሰባ ረግጠው ወጥቷል ተብሏል እንግዲህ እውነት ከሆነ ምናልባት ይሆናል አላቅም ወሬዎች አሉ በማህበራዊ ሚዲያ እሱ አይደለም ማለት እነሱ እኮ አሁን ሐላፊ ነው የክልሉ ትልቁ ቁጥር 1 ሐላፊ ነው አይደል እሱን ከፈለግሽ ምንድነው የምታደርጊው ወደ ቢሮው ትሄጃለሽ ወይም ምናልባትም አንዳንድ ጊዜ መኖሪያ ቤት አካባቢ ከተደረገም ወደ መኖሪያ ቤት ሄደሽ ነው እባክህ ይሄ ሐሳብ አለኝና እስኪ ምትዩ እነሱ እኮ ናና ሰብስበን ብሎ ወደ ሐውልት ነው የሚጠሩት ወደ ቢሮአቸው ከዛ ከሄደ በኋላ ለምንድነው የምታፈነግጠው ለምንድነው ከኛ ውጭ የምትሄደው ለምንድነው እነ ሰብለንና እነ አልማዝን የምትሾመው ማለት አልማዝና ሰብለን የሚባሉ የጌታቸው ጋር የነበሩ ጉባኤው ላይ ያልተሳተፉ ናቸው እና ከሃዲ ብሎ መጽሔት ላይ ያወጡዋቸዋል ባይዘው ፎር ዘ ሪከርድ ወይን የሚባል መጽሔት አለ ወይን መጽሔት ላይ 16ቱ ማዕከላዊ ኮሚቴ ስማቸውና ፎቶአቸው እና 5 ነው 6 የቁጥጥርና ምናምን ኮሚሽን የሚባለው የድርጅቱ ስማቸውና ፎቶአቸው ከሃዲ ተብሎ ህዝብ የትግራይን ህዝብ የካዱ ብሎ ነው ደግሞ የህወሓትን አላሉ የትግራይን ህዝብ የካዱ ብሎ ልክ በተገኙበት እንዲገደሉ አይነት ነው ወደ ህዝብ ህብረተሰቡ ተሰራጭቷል ፎቶአቸው ከነሱ ውስጥ ናቸው ሁለቱም ሴቶችና እነሱን አንዷ በነበረችበት አንዷ ደግሞ በሌላ ቦታ ቢሮ ኃላፊ አድርጓቸዋል እንዴት እነዚህን ታስገባል የከሃዲ እነዚህ የይሁዳ ሰዎች ትግራይን የካዱ የትግራይን ህዝብ የካዱ ከብልጽግና ጋር ያበሩ እንዴት አስገባለ ብሎ እሪ አራተው ምናምን ተብሎ ተውት ከዛ በኋላ ደግሞ የሆነ ውሳኔ ይወስናል ለምሳሌ ምን ወሰነ የሰብ አንደርታ ወረዳ ምክር ቤት በሙሉ ድምጽ የመረጠው አመራር አለ አስተዳዳሪ ምክር ቤቱን ለመጠምዘዝ ፈልገው ነው ሞክረው ነበር በኃይል ለማስፈራራትም ለመደለልም በገንዘብ አልሆነላቸው ከዛ ኢንታክት ነው እንትኑ ምክር ቤቱ ምን አደረጉ እዛ አንድ አርሚ አለች አርሚ 22 የምትባል መቀሌ ውስጥ የምትኖር እዛ አንድ ሽፍት አለ እሷን የሚያዝ ምን አደረገ ወታደሮች ልኮ ሰዎቹን ያገኛቸውን አስሮ ያልተገኙትም ቢሮአቸው በመደሻ ሰብሮ ማህተሙን አንድ 10 ምናምን የሚሆን የጽፈት ቤት ምናምን ኃላፊዎችም ስላለ ባለፈው ሲረካከው አይቻለሁ አንድ 20 የሚሆን ማህተሞች ተሰብስበው እና ደብዳቤ ጽፈው ወደ ህጋዊ አመራሩ ይመለስ ወደ ስልጣኑ ብሎ ጻፈ ተቀላላ ምን ልበልሽ በቃ ከኛ ውጪ ይሄድክ ነው የህዝብ ውሳኔ የሚባል ነገር አይቀበሉ ትግራይ ክልል ውስጥ በጣም ብዙ ምክር ቤቶች አፍርሰዋል አሁን በነበረው በኃይል በብረት በጠበንጃ ለምሳሌ የአዴት የሚባል ወረዳ ማዕከላዊ ዞን ነው አክሱም ዙሪያ ያለ አንድ ገጠር ወረዳ ነውና ምክር ቤቱ ኢንታክት ነው 100% አፈጉባኤ ምክትል አፈጉባኤ ቋሚ ኮሚቴ በሙሉ በቃ አይቀበሏቸው እና አስተዳዳሪውን ለማባረር ምክር ቤቱ ለመሰብሰብ ብዙ ጊዜ ሞከረና አልሆነላቸው ምን አደረጉ መሰለሽ ከገጠር የቀበሌዎች ምክር ቤት አባላት አሉ ከዛ አመጡና ከዛ አንድ ምክትል የአንድ ቋሚ ኮሚቴ ምክትል ሐሳቢ አድርገው በረሃ ጫካ ላይ ሰበሰባቸው ከየቤቱ በታጣቂዎች እየተለቀሙ ተወሰዱ እንቢ ያሉት የጠፉት ያልተገኙት ኦሬዲ ያልተገኙ ሌሎች ግን ትሄዳላችሁ አፈጉባኤን ታባራላችሁ ምክትል አፈጉባኤ ታባራላችሁ ቋሚ ኮሚቴዎች በሙሉ 10 የሚሆኑ የምክር ቤት አመራሮች ከዛ ደግሞ አስተዳዳሪው ምክትል አስተዳዳሪው የሆነ ስልጣን ያላቸው ሰዎች በሙሉ የጽፈት ቤት ኃላፊ እንዲባረሩ ተወሰነ ማለት አነበብላቸው ይሄ ነው ውሳኔው እጃችን አውጣላቸው አልተወያየም እኮ
እሺ ይሄንን የምትደግፉ ክላሽ አለ እዛ በየጫፉ ሰራዊት አለ እንደዚህ ክላሽ ይዘው ከዛ በጫካ ላይ ወስደው አስወሰናቸው ከዛ ምን አሉ ምክር ቤት ወሰነ ተብሎ ታወጀ ታህታይ ማጨው የሚባለው ከአክሱም አልፈሽ ወደዛ ያለው ወረዳ ማለት ለዓላይ ማጨው የሚባል ታህታይ ማጨው አፈጉባኤ ምክትል አፈጉባኤ ቋም ከይተ እምቢ አላ ሁሉም እምቢ አላቸው ቢያንስ አዴት ላይ አንድ ምክትል ሰብሳቢ አግኝቷል የታህታይ ማጨው ደግሞ የአንድ ቀበሌ የምክር ቤት ሰብሳቢ ያደረጉት እዚህ የወረዳው ላይ ከዛ እሱ ሰብስቦ ያው ውጭ ላይ ያሉ ሰራዊት ነገሯቸው ከዚህ ውጭ ከተጻፈው ውጭ ከተወሰነ ነገ ጧት የት እንዳላችሁ አትታወቁም አሏቸው አባረሮች የለዓላይ ማጨው እንደዚህ አስተዳዳሪዋ ሌላ አስተዳዳሪን እንመድባለን አንቺ አልፈልግም ብለሽ ተናገሪ ካላልሽ ግን ልጆችሽ ከትምህርት ቤት እንወስዳቸዋለን ተባለች ለልጆቿ ብላ እኔ አልፈልግም አሞኛል ምናምን ብላ አቀረበች የወረዳው አስተዳዳሪ ነበረች አንድ ሴት ነበረች ወደ 8-9 የሚሆኑ የፈረስ ማያ ኃይለ የሚባል የገጠር አድዋ አይ ቲንክ ኢንትጮ እና አምባስኔቲ ምን ነው የሚባለው የጨላ አበርገለ አካባቢ ብዙ ቦታ አሁን የቀሯቸው መቀለ አካባቢ ነበር መቀለ ከተማ ውስጥም አንድ ክፍለ ከተማ አለ ኢንታክት ነው አዳሐቅ የሚባል ክፍለ ከተማ ነው ምክር ቤቱ ምን ቢያረጉት እምቢ አላቸው እስካሁን እስከ ትናንትና ከዛ ምን አደረጉ 20 የሚሆኑ ሰዎች የአንድ ምክር ቤት አባል አክቲቭ ያሉ ተቀንሰው 158 ሰዎች ናቸው 20 ሰዎች ፈልገው አመጡ አስፈራርተውም ደልለውም አስቢው 20 ሰው ከ158 ሰው ፐርሰንቱን እዩ እዛው ከዛ ሌላው ካድሬ ምናምን አስገቡ ከሌላ ቦታ የማይታወቁ ምናምን ከዛ ምክር ቤት ናቸው አሉ ከዛ ወስኑ ብሎ አላቸውና ወረዳ የክፍለ ከተማው አስተዳዳሪ የክፍለ ከተማው የሆነ የጸጥታ ኃላፊ አይደለም የክፍለ ከተማው የሆነ ቦታ ዘርፍ ኃላፊ የክፍለ ከተማው አፈጉባኤ ሴት ናት በቃ እምቢ ብላ ይዛቸዋለች ሰው እነሱን አባራናል ብሎ አወጁ ከዛ በኃይል ማህተም ሊነጥቁ ሲሉ ወደ ወረዳ አስቆማቸው ማንንም ሰው በጠለኛ ወታደር ገብቶ ማህተም እንዳይነጥቅ ሲላቸው ቆመ በፖሊስ ሊያስፈጽሙት ሞከሩ ጀነራል ሚመራው የገብረዲላ የሚባላል የፖሊስ ኮሚሽን የሚመራው ጀነራል ነው ማንንም ሰው እዚህ ጋር እንዳይጠጋላቸው ከዛ ቆማለች እስካሁን ማህተሙ አልተነጠቀም ግን በየቀኑ ሙከራ ይደረጋል በቃ ሰውየውን ያስፈራሩታል አስተዳዳሪውን የምክር ቤት አፈጉባኤን ያስፈራሩታል እና አሁን ይሄ ሲደረግ ምን ብለው ያመጣሉ ለምሳሌ ከሰብዓ እንደርታ ህዝቡ መልአት ህዝቡ ምክር ቤቱን ይደግፋል ህዝብ ደገፈ እንዲባል ከየቦታው የተባረሩ ምን ይሆኑ የድሮ ምናምን ሰዎችን በባስ ሌሊት 6 ሰዓት ላይ በመኪኖች ተበሰዋቸው ከዛ በሌሊት ጧት 12 ሰዓት አካባቢ ሐውልት ሰማዕታት ላይ ወስደው ኦሪንቴሽን ሰጧቸው እንዴት እሪ እንደሚሉ ከዛ ሰበሰቡና ይሄው የሰብዓ እንደርታ ህዝብ ነው ብሎ ወደ ወረዳ ወሰዱት ከዛ እኛ ነን ትክክለኛ ምክር ቤቱ እዚህ ነው ያለው ይሄው እኛ ኮነን ህዝብ ለምንድን ነው ደዳቤ እንደዚህ ምጽፈው ብሎ እሺ አለና ወደ ወረዳ ቆይ እናንተ ትክክለኛ ምክር ቤት ናቸው አዎ ጥሩ ባለፈውም አፈጉባኤዋ ምክትል አፈጉባኤና ሌሎች ሰዎች መጥተው እዚህ ምክር ቤት ነን ብሎ ነገሮኛል እኔ በስምና በአካል ስለማላቃችሁ እስኪ ቀነ ቀጠሮን ያዝና እናንተም እነሱም ይምጡ እስኪ ቆይ በስም ዝርዝራችሁም በጽሁፍ እንየውና ማን እንደሆነ እየጠራን እዚህ እንሰበስባቸዋለን ሲላቸው በዛው ጠፉ እና በዚህ መሃል ነው እንግዲህ አሁን የናንተም ዲሞክራሲያዊ ስምረት ትግራይ ፓርቲ እንደውም ከዛ ቀደም ብሎም አቶ ጌታቸው ወደዚህ ከመጡ በኋላ የትግራይ ሊበሬቲ ፓርቲ የሚል ነበር አርማው ሙሉ ሲወጣ ነበር መወያያም ነበር አሁን ደግሞ ስሙን ቀይሮ መጥቷል ይሄ ፓርቲ የመጣው ስለሱን ጉዳይ የዛሬ ዋና አላማችን ወደ ኋላ ተመልሰን የምናየው የዚህ ፓርቲ መወለድ መምጫ መንገድ እና ያለፈ ያለው በክልሉ ላይ ችግር ምን ይመስላል የሚለው ለማየት ነውና የፓርቲው አመሰራረትና ይሄ ሐሳብ የመጣበትን ምክንያት እንዲያብራሩልኝ ነው ግን አንድ ጥያቄ ጠይቄ አልመለሱልኝም የአቶ ጌታቸው ረዳ ሹመት ምን አይነት ስሜት ፈጠረ የሚለውን አልመለሱልኝም አዎ በነዛ በቡድኑ በደብረጽዮን ቡድን አይን ክህደት ነው ብልጽግና ተቀብለዋል ብልጽግና ሆነዋል የብልጽግና መሳሪያ ሆነዋል በህዝቡና በሰራዊቱስ ይሄ ነው የሚባለው ህዝቡ ውስጥም በዚህ ደረጃ የተነገረው በዚህ ደረጃ ኢንተርቴን የሚያደርግ አለ በየዋህነት በሰራዊቱ ውስጥ ማለት ሆን ብሎ የሚያደርገው ሆን ብሎ ነው አብዛኛው ግን የትም ሄደሽ ህዝቡ እና ጌታቸው አስፋልት ላይ መንገድ ላይ ባዶ እግሩ መኪና ሳይኖረው አጃቢ ሳይኖረው ጥበቃ ሳይኖረው እንዲሄድ ነው የሚፈልጉት ነው የሚልሽ
የትም ሄደሽ አሰስመንት ብትሰሪ ማንም ሰው ዝም ብሎ ይሄ ኦርዲናሪ የሆነ ህዝቡ ላይ ደርሰሽ የተደናበረና የተሰጠው ኢንፎርሜሽን ይዞ የተሸወደ ካልሆነ በስተቀር ህዝቡ እሰይ ነው ያለው። አንደኛ ጌታቸውን በጣም ይወደዋል ህዝቡ በጣም ነው የሚወደው። ልክ እነሱ በጻፉት ይሁዳ በሚል መጽሐፍ ላይ በጻፉት ደረጃ ህዝቡ ቢጠላው ጌታቸው ሌላ ነገር ነው የሚፈጠር። ምክንያቱም እንደዛ ቢሆን ጌታቸው ሽረ ሲሄድ የኔ ያክል ህዝብ አይሰበሰብም። ሴቶቹ እሪ ብሎ አዳራሽ ባይበጠብጡት አብይ አዲስ ሄድ ህዝቡ እንዴት እንደወጣ ይተሻል። መኪና ባጃጅ ምናምን የትም ቦታ ቢሄድ ጌታቸው ያኔ ይወደዳል ህዝቡ ላይ። እነሱ የሚያደርጉት የስም ማጥፋት ግን ብዙ ኢፌክት አምጥተዋል። እንደ ከሃዲ እንዲታይ የብልጽግና ሹመኛ እንደሆነ እንዲመስል አንደኛ ነገር ትግራይ ማን ነው ሹመኛ ታዲያ? ማን ናቸው? ሹመት የተሰጠው እንጂ ፓርቲ ሳይሆን ያው በቃ ቦታ ነው የተሰጠው፣ ኃላፊነት ነው የተሰጠው። መንግስት ግድ ነው ብልጽግና የሚመራው መንግስት እኮ ነው ትግራይ በጀት የሚያስተዳድረው። ወይ እንደዛ አይነት እይታ ቢፈጠር ለህዝቡ ግንዛቤ ለምን ይሄንን ተፈጠረ ማለት ይቻላል? አዎ አሁን መሰለሽ እነዚህ ሰዎች አሁን እርግጠኛ ነኝ ደብረጽዮን ቢሾም ይሄው ኢትዮጵያ ሀገራችን ናት፣ የኛ ራሳችን የገነባናት ሀገር እኮ ናት፣ ህገ መንግስት እኮ ያመጣነው ህገ መንግስት እኮ ነው ተብሎ ነበር የሚነገረው። እኔ እርግጠኛ ነኝ የምነግርሽ ጌታቸው ስለሆነ ብቻ ከሃዲ ይባል። አሁን ትግራይ ክልል በእነሱ አይን ብቻ ሲሆን ከኢትዮጵያ ጋር የሚደረገው ግንኙነት በሙሉ ቅዱስ ነው። ሹመቱም የሚቀበል ብልጽግናም ቢሆን እንደመራለን ብለው እኮ ነበር አልኩሽ። ጌታቸውና የጌታቸው ጋር ያሉ ሰዎች ሹመት ሲሰጣቸው ብቻ ሳይሆን ሲገናኙና ሲነጋገሩ ክደዋል ይባላል፣ ብልጽግና ሆነዋል ይባላሉ፣ ተደምረዋል ይባላሉ። እነሱ ሲፈልጉ ትግራይን ከኢትዮጵያ ጋር አካል አድርጎ እንደ አንድ ክልል ተደርጋ እንድትታይ ያደርጋሉ። በቀኛው ከኢትዮጵያ አገራችን እኮ አዲስ አበባ ምናምን ይላሉ። አዲስ አበባ ሲሄዱ ምን ችግር አለው? አዲስ አበባ እኮ አገራችን ነው፣ እኛ የገነባናት ሀገር እኮ ናት ምናምን ይላሉ። ሌላ ሰው ከጌታቸው ጋር የሆነ ሰው አዲስ አበባ ሲመጣ ይሄው ከብልጽግና ሊገናኝ ነው የሚሄደው ክዶና ምናምን ይላሉ። እነሱ ሲያኮርፉ ትግራይን አገር ያደርጓታል። ትግራይን እንደ ዲፋክቶ ስቴትም እንደ ኢንዲፔንደንት ስቴትም ያደርጓታል። እነሱ ስልጣን የሚያገኙ ሆኖ ሲሰማቸው ደግሞ ዶረደን ሲቀበላቸው ደግሞ ቃኛ ኢትዮጵያውያን ከኢትዮጵያውነት ውጪ ሁሉም ጨለማ ነው፣ አንደኛ ምርጫችን ኢትዮጵያ፣ ሁለተኛ ምርጫችን ኢትዮጵያ፣ ሶስተኛ ምርጫችን ኢትዮጵያ ነው ይልሻል። ሲያኮርፉ ደግሞ ኢትዮጵያ ትፍረስ ይልሻል፣ ኢትዮጵያ ትውደም ይልሻል። ኢትዮጵያን ከሚያፈርስ ኃይል ጋር ከማንኛውም ኃይል ጋር ሆኜ አፈርሳታለሁ ይልሻል። እሱ ስልጣን የሚያገኝ ሆኖ ሲሰማው ደግሞ ኢትዮጵያን ሚነካ ወየለት ይላል። አሁን ይሄ በእነሱ አስተሳሰብ ብቻ ሰውን እንትን ስለሚያደርጉት ዲፌም ስለሚያደርጉት ይህንን ተቀብሎ ብሌም የሚያደርግ ሰው አለ። ዝም ብሎ ቀና የሆነ ሰው ማንም ትግራይ ውስጥ ያለ ግን ጌታቸው ለምን ሹመት ተቀበለ የሚል የለም። ምናልባት የሚያነሳቸው ቅሬታ ዝም ብሎ እነዚህ ለውጥም የሚፈልጉ መካከለኛ ሰዎች የሚባሉ ስልሽ ከዛኛው ግሩፕም ከዚህኛው ግሩፕም የሌሉ ሰዎች የሚሉት ጌታቸው ሚዲያ ላይ ወጥቶ የሚናገራቸው ንግግሮች ለምን በጣም ብዙ ሲያስከፉ ነበር። እሱም ጥያቄ ነበረኝ። ምናልባት ሹመቱን በጥሩ አይን እንዳያዩት ያደረገው አቶ ጌታቸው እዚህ መጥተው የሰጡት መግለጫ ከዛም የመገናኛ ብዙሃን ላይ የቀረቡ የሚያነሷቸው ነገሮች አሁን የተፈጸሙ ጥፋቶችን እኮርሶም እያነሱ ነው። ጥፋቶቹና ያን ግን የነበረው ወቅትን ደግሞ የተደረጉ ድርጊቶችን የጋራ ጥፋቶችን ወደ አንድ የመውሰድ ነገር ነበር የሚሉ አስተያየት ሰጪዎች አሉ። ይሄኛው አብሮ ተደምሮ አይደለም ወይ ቅቡልነት እንዳያገኝ ማለት ሹመቱ ጠቃሚ ነው፣ ልክ ነው፣ ሀገር ነው ማገልገል ያለባቸው። ሁሉም የፌዴሬሽኑ አባል ነው። ፌደራል መንግስቱ በጀቶ መድቦ የሚያስተዳድረው ሉዓላዊ ግዛት ነው ትግራይም የትም። ይሄ ምንም ችግር የለውም ሀገርን ማገልገል። እነዚህ ነገሮች አባባሽ አልሆኑም ለቅሬታው ለመከፋቱ። አሁን እኔ አሁን ጌታቸው ላይ ያለኝ ወቀሳ እዚህ መጥቶ ከሚናገር እዛ ለምን እርምጃ አልወሰደም ብቻ ነው እንጂ ለምን ተናገረ የሚል የለኝም። ለምን አንደኛ ጌታቸው ውሸትም አይደለም የሚናገረው፣ ስም ማጥፋትም አይደለም የሚናገረው፣ ወንጀል ነው የተፈጸመ ነገር ነው። ስለዚህ ይሄ ወንጀል ቢያንስ የትግራይ ህዝብ የነዚህ ሰዎች እንደ መልአክ እንዲታይ ያደረጉ ራሳቸውን የሚሰሩት ስራ የትግራይ ህዝብ ይወቃቸው። ከዚህ በኋላ ለሚያመጡት ጥፋትም እኮ የትግራይ ህዝብ ልብ እንዲልም ያደርገዋል። ማለት አሁን ፕሪቶሪያ ለምን ተፈረመ ብሎ እሪ የሚል ፕሪቶሪያ እንዲፈርስ ሲሰራ የነበረ ስልጣን ሲያገኝ ግን ፕሪቶሪያን እንጠብቃለን ሲል የነበረ አሁን ጌታቸው ሚዲያ ላይ ወጥቶ እነዚህ ምስጢሮችና አንዳንድ
ወንጀሎች ስለተናገረ ብቻ መካከለኛ የሆኑ ሰዎች የሚያወሩት ነገርኩሽ እዚህ ባያወራቸው የሚሉት ለሁሉም አይደለም ለሙሉ ንግግሩ አይደለም ነጥቦች ያሉት ይሄ ለምሳሌ ይሄ ባይናገሩ ይሄንን ባይናገሩ የሚሉት ነገር አለ አንዳንዶች ቦታዎች ላይም ልስማማ ይችላል ነው ባገላጽ ደረጃ በዚህ ደረጃ ቢገልጸው ምለው እንደውም እኔ ኤክስትሪም ሆኜ ነው የምናገረው ብዙ ጊዜ እና ተጠቀሙበት ዞሮ ለቀድሞው ሄደ ማለት ገና ሽሞት ሳይቀበልኮ ገና እዚህ አዲስ አበባ ሲመጣኮ ፈረጠጠ ሸሸ አራራጥ ነው ምናምን እኮ ነው ሲል ነበር እሺ ቆይ ሸሸ አሉት ገለል ሲል ለጦርነት እንዳይነሳ እርስ በርስ እንዳንዋጋ ብሎ ገለል ሲልላቸው ሸሸ ቢያንስ ጌታቸው እኮ የጌታቸው አጃቢዎች እኮ ብዙ እኮ ናቸው ማለት ከበድ ያሉ ጥቃቹም ያላቸው ናቸው ቢያንስ ክላሽ ብቻ አይደል ያላቸው ስለዚህ ቢያንስ አንድ ቀን ሙሉ መዋጋት ይችላሉ ከዛ በኋላ የሆነ ነገር ሊፈጠር ይችላል ምክንያቱም እነሱን የሚያግዝ ኃይልም ሊመጣ ይችላል አላደረገውም ተይውና መዋጋት የሆነ ሰው ለማሰር አይ አታስሩትም ካልሆነ ጦርነት እናነሳለን ሲሉ እኮ ተውት ሲላቸው ነበር ሶ ይያቸውን የሚፈልጉት እነሱ ከስልጣን ወርዶ እንደ ገብሩ አስራት በባዶ እግር እየሄደ ስለሽ በመኪና ሳይሆን በእግሩ እየሄደ መንገድ ላይ እንዲተፉበት እንዲቀልዱበት የሆነ ተራ ቤቶች ያገኙ እንዲያሸፉበት እንዲያዋርዱት ነበር የሚፈልጉት ካልሆነላቸው ደግሞ ወይንም ከዚህ ከፍ ያለ ደግሞ አስረው እንዲያለፋልፉት እንደዚህ አስረው በእስረኛ አድርገው እና እንደዚህ ሶ ከዚህ የሚነሳ ከጥላቻ የሚነሳ ነው እንጂ አሁን ጌታቸው እነሱን እንዲሞቱ እንዲገደሉ ጉዳት እንዲደርስባቸው አላዘዘም ታዩና እንደዛ እስር ቤት እንዲገቡ እኮ እነ መንጀሪኖ እነ ምናምን እኮ በቃ እኛ እነዚህና እናስረን ሌላ ብጥብጣና መጣን ብሎ እኮ የተከላከለላቸው ሰው እኮ ነው ማን ነበር እንደሱ አይነት ጥያቄ ጠየቀው በቃ ህዝቡ ካድረው ይጠይቅ ነበር ህዝቡ ይጠይቅ ነበር አመራር ይጠይቅ ነበር ምክንያቱም ፌደራል መንግስት ፍላጎት ሊኖረው ይችላል ግን እኔ ኦፊሻል ማቆ ነገር የለም እኛ ክልል ውስጥ ነው የምልሽ ግምገማ ከተገመገመ በኋላ ገመገምን የህወሓት ካድረ ከገመገመ በኋላ መንጀሪኖ ይሄን ያክል በጦርነት ጊዜ የነበረው ሀብት አውድማለች ማለት አጥፍታለች ዘርፋለች በባሏ ስም በምን ተብላ ስትገመገም ትከሰስ ትታሰር እጅ በእጅ ነው ይሄ ተብሎ ሲባል ተው እንደዚህ እናረግና ለወረጤን ይሄን ያክል ሚሊዮን ዶላር የት እንዳደረሰው አይታወቅም ተብሎ ሲገመገም ተውት በቃ እኔም እኮ ነበርኩበት ምናምን ብሎ ሲከላከለት የነበረ ነው ጀነራሎቹ በጣም ብዙ በሰዎች ዝውውርና በሌሎች ተገኝተው ስማቸው ተገኝተው እነዚህ እነሰራቸው ገሌ ጀነራል የሚባል ሲባል አይ እነዚህ እኮ በቃ ጦርነት ላይ ብዙ ስራ ይሰሩ ሰዎች ናቸው እኮ እያለ የነበረ ሰው እኮ ነው ለነሱ እንዲህ ይሄን ያክል ያስብላቸዋል እነሱ ግን ጭራሽ መንገድ ላይ እንዲታገድ እንዲታፈ አትደፋውም ብሎ የሚናገሩ ናቸው ሶ ምልሽ በዚህ አይን ካየሽው ሁሉም ነገር ለነሱ እርኩስ ነው ስለዚህ ኢትዮጵያውያን ከሆነ ኢትዮጵያ ውስጥ ያለን ውክልና ኢትዮጵያ ውስጥ ያለን ጥቅምና ክብር ያለን ተሳትፎ ግልጽ መሆን አለበት ጌታቸው ብቻ ሳይሆን ሌላውም ሰው ገብቶ መስራት አለበት አይ ፕሪቶሪያው ስምምነት ወደ ምርጫ ሳልተገባ ገና ነው ምናምን ከተባለም ሌላ ጉዳይ ነው በቃ ትግራይ ክልል ውስጥ ብቻ ነው መሆን ያለብን ግን ይሄ አያቀራረብም የላስቲንግ ፒስ የሚባለው ረጅም ጊዜ የሚቆይና ቋሚ የሆነ ሰላም እንዲኖርም አይረዳም ሶ ቢያንስ ጌታቸው ምንድነው ያደርግ ያለው በሱ ምክንያት ጦርነት እንዳይነሳ አድርጓል በቃ እስካሁን ፌደራል መንግስትም በስሜት ተገፋፍቶ ወደ እርምጃና ወደ ምናምን ትግራይን ቆጣጣራታለው ሰራዊት ያስገባሉ እንዳይል መከላከያ ያስገባሉ እንዳይልም ብዙ ስራ ሰርቷል በርግጥ አሁን ቢገባ ገና ባልተረጋጋ መንፈስ የትም ቁጥሩ የፈለገ ይሁን 10 ይሁን 10000 ወደ መከላከያ መተኮስ ከተጀመረ ማቆሚያ እኮ የለውም ብዙ አመት ሌላ ዙር ጦርነት ነው የሚሆነው ምክንያቱም ጦርነት ገድለሽ አትጨርሺው ጦርነት እንደዛ አያልቅም አንዱ ወይቶት ነው እንደ ልክ ደር እንዳደረገው መንግስቱ ኃይለ ማርያም ጥሎት እንደወጣ ልክ እንደዛ ሲሆን ይቆማል ጦርነቱ እንጂ ደርግም እኮ መዋጋት ይችላል ነበር እስከ መጨረሻ ድረስ ልክ መንግስቱ ኃይለ ማርያም ሲወጣ ማለት ሁኔታውን አይቶ ሲወጣ ነው ሰራዊቱ የቆመው የተወው ጦርነቱ ሶ እንደዛ የተወ አካል ከሌለ አንድ ሰራዊት እና አንድ ጥይት እስክትቀር ድረስ መዋጋት ይችላል ሶ ይሄን ሌላ ዙር የጥፋት ጦርነት እንዳይኖር አድርገዋል እሱ ያላ ትግራይ ውስጥ ሆኖ ምንድነው ያለው እኔ የመራኋት ትግራይ ወደ ጦርነት በኔ ውሳኔ አንገባም ብለዋል አንድም ጥይት አትተኮስም በኔ ምክንያት በጌታቸው ምክንያት አንድም ጥይት አልተኮሰም ተው ነው የሚለው ሶ
ቢያንስ ይሄን አያስቡም እነሱ የሚፈልጉት አዲስ አበባ ከመጣ እንደ አንድ ስደተኛ ዝም ብሎ በቃ እዛም እዚህም እንዲታይ ደሞዝም እንዲያጣ ገንዘብም እንዲያጣ ምናምን ጌታቸው እንኳን እንደዛ አይነት ችግር አይገጥመውም የትም ሄዶ መስራት ይችላል ግን የነሱ ሐሳብ እንደዛ ነው እንግዲህ ይሄ ሄዶ ፓርቲው ተመስርቷል የዚህ የፓርቲ መስረታ ሐሳብ መቼ መጣ ስብስቡስ እንዴት ነው ወደ አንድ የፓርቲ መስረታ ውሳኔ ውስጥ የመጣው እንግዲህ ቀደም እንዳልኩሽ እነሱ ሐምሌ 2016 ላይ በሩጫ ወደ ጠቅላላ ጉባኤ ሲሮጡ ዋና ዓላማቸው እነጌታቸውና እነዛን ሰዎች ማባረር ነው ቃል በቃል ሲነግሩን የነበረ መድረክ ላይ ምንድነው 93 ዓመተ ምህረት ላይ እንደተደረገው እናደርጋቸዋለን እንደዛ ያሉ ይፎክሩ ነበር ክፍፍሉ የህወሓት ያኔ 93 ዓመተ ምህረት መለስ ያዛቸውና እነገሩ አስራት ያዟቸው ኃይሎች ሲከፋፈሉ ከዛ በፊትም የህወሓት መከፋፈል ነበር 77ም ከዛ በፊትም 69 ግን ትልቁና በጣም ግዙፍ ይሄ የህወሓት አቅም የገረሰሰው 93 ዓመተ ምህረት ነው በጣም ብዙ በፓርቲው መስረታ በትግሉ በአቅም በሳይንስ በምን በስልጣንም ከፍተኛ ስልጣን የነበሩ የትግራይ ክልል ፕሬዚደንት የፌደራል ክልል ደግሞ የመከላከያ ሚኒስተር እና ሌሎች ስልጣን የነበራቸው ሰዎች እንደ ተራ ሰዎች የተደረጉበት ነው መለስ ዜናዊ በጣም ከሚወቀስባቸው ትግራይ ክልል ውስጥ አንዱ ይሄ ነው በሌላው የሚሞገስ ቢሆንም ነገር ግን ያኔ መለስ ኤክስትራ ኦርዲነሪ የሆነ አቅም ስላለው የተሻለ አቅም ስላለው ነገሩን እነሱን አባረሩም ቢሆን ምንም እንዳይኖራቸው አድርጎ በየሄዱበት እሾህ እንዲሆንባቸው ስም እንዲወጣላቸው የክህደት ስም እንዲወጣላቸው አድርጎ ምንም እንዳይፈናፈኑ ያደርጋቸው ቢሆንም ግን በሱ በአንድ ሰው በዋን ማን ሩል አይነት የተለየ አቅም ህወሓትን እስኪሞት ድረስ አቆይቶታል ከዚህ ዓለም እስኪለይ ድረስ አሁን እንደዛ አይነት አቅም ያለው የለም ህወሓት ውስጥ ከመለስ ዜናዊ ህልፈት በኋላ እንደዚህ አይነት አቅም ያለው ሰው የለም ልክ እንደሱ ነገሮች ቶሎ ብሎ አይቶ ወስኖ ምንም ቢሆን ሊያመጣ የሚችል የለም 2010 ላይ አባይ ወልድን ለማባረር ቡድን ፈጥረው አባይ ወልድን አባረሩት ደብረጽዮን መጣ ደብረጽዮን ደግሞ በጣም የማይወስን ምንድነው ያለው ጌታቸው ባለፈው ደብረጽረጽ የማይወስን ሰው በትግርኛ ቋንቋ ከተገለጸ ማን ይባላል ሲባል ደብረጽረጽ ማለት የደብረጽዮን ስም ነው የተጠቀመው በቃ የማይወስን የማይፈራ ላይ የሚፈራ የማይጨከን ላይ የሚጨክን ሰው ነው እሱ መጣ ድርጅቱን ይዞት እንደራሱ ደብረጽረጽ አደረገው ድርጅቱ እሺ ከዛ በኋላ ጦርነት ተነሳ ከጦርነት በኋላ ቆይ አንድ እንሁን ተባለ መጀመሪያ እንገማገም ብለዋል ማዕከላዊ ኮሚቴው አይ አንገማገም ከተገማገምንማ እንባላለን ምንድነው የምትባላው ያጠፋ ሰው ካለ ይታሰራል ይባረራል ግን ያጠፉ ሰው በከፍተኛ ደረጃ ያጠፉ ሰዎች እነዛ ከላይ ያሉ ሰዎች ስለሆኑ እኛ እንባረራለን ነው ስለዚህ እኛ ምን እንባረርበት በገምጋም አናደርግም ነው ምክንያቱም በትክክል ግምገማ ከተደረገ ቁጥር 1 የሚባረረው ደብረጽዮን ነው ከድርጅት ጥራሽ ከአባልነትም ሊባረር ይችላል ያጠፋው ጥፋት ለድርጅቱም ለህዝቡም ያመጣው ጥፋት ከዛ በኋላ ቁጥር 2 የምትባረረው መንጀሮ ነው የምትሆነው ቁጥር 1 እና ቁጥር 2 ሆነው ድርጅቱን እዚህ ድረስ ያደረሱትን ህዝቡን ጥፋት ውስጥ ያስገቡት ነው ሰዎች ናቸው ከዛ በኋላ እና ዓለም ነገታቸው ሰፋ ነገታቸው ረዳንም ይመጡት ነገታቸው ረድ ማለት ጌታቸው ውሳኔዎች ላይ ሲፈልጉ ይጠሩታል ሳይፈልጉ ደግሞ አይጠሩትም ያኔ በግልጽ አቅርቦታል እነሱ አይ ማንጠራህኮ ስራ ስለሚበዛብህ ነው አንዳንዴም ስለማትመጣ ነው በራስ ምክንያት ምናምን ይሉታል አውቀው ነው በቃ ነገሩን ራሳቸው መያዝ ስለሚፈልጉ ነው ሶ ትክክለኛ ግምገማ ከተደረገ እነዚህ ሰዎች ነው የሚባረሩት ተጠያቂነት ይመጣል በጦርነት ጊዜ የተዘረፈውና የጠፋው ሀብትም እነዚህ ሰዎች ናቸው ቁጥር 1 እና ቁጥር 2 ሆነው የሚያስተዳድሩት ምክትል ፕሬዚዳንት ሆና የኢኮኖሚ ማህበረ ኢኮኖሚ የሚባል ዘርፍ ኃላፊ ነበረች ጠቅላላ ሙሉ ሀብት ሰው ነው የምታስተዳድረው ነዳጁም ወርቁም ዶላሩም ብሩም ሰው ተጠያቂ ትሆናለች በየደብዳቤውና በየስልክ የወሰነችው ውሳኔ ካለ ያስጠይቃታል ስለ መገምገም አይፈልጉም ይሄንን ሰው መገምገም ሳይፈልጉ ጀነራሎች ሰብስበው ገምገማ ጀመሩ ያልኩሽ ሆነ ደብረጽዮን ተባረረ ከሊቀመንበርነት ሁለተኛ ደግሞ እሱማ ከሊቀመንበርነት ይወረድና ስራ አስፈጻሚ እንዲሆን የተወሰነለት ደብረጽዮን ምናልባት ምክትልም የመሆን እድል ሊኖረው ይችላል ግን ስራ አስፈጻሚ እንዲሆን ነበር የተወሰነው ከዛ መንጀሮ ላይ ሲደረስ ግን ከምክትልነት ወደ ስራ አስፈጻሚ ወደ ማዕከላዊ ኮሚቴ ሳይሆን ከምክትልነት ወደ ተራ አባል ተባረረ ነው የተባለችው
ማለት ጠቅላላ ሁሉም ሲታይ ትባረር የሚል ሆነ እሷ እንድትባረር አይፈልጉም የስብሐት ነጋ ዘመድ ናት ስብሐት ነጋ ነው የሚያሽከረክረው እዛ ሆኖ ድርጅቱ ተነግሯቸዋል መንጀሪንን ካባረራችሁ ብላችሁ ምክንያቱም ደብረጽዮን ሲባረር ዝም ብለው ጀነራሎቹ መንጀሪንን ልትባረር ነው ሲባል እሪ ነው ያሉት ጠቅላላ ተነስቶ ብላምን በቃ ፎከሩ ምን ነው ሲባል ድርጅት እያፈረሳችሁ ነው ደብረጽዮን ሲባረር ድርጅት አይፈርስም መንጀሪንን ስትባረር ግን ይሄ ድርጅት ይፈርሳል ሰው ድርጅት የግለሰቦች ነው ማለት ነው ፒኤልሲ ነው ለዛ ነው እኛ የመጀመሪያው የካድሬው ንቃተ ህሊና የተጀመረው ከዛ ነው የማዕከላዊ ኮሚቴው በቃ እንዳውም ያን ጌታቸው እኮ ሼም ኦኒ ብሎ እንትኑ ይሄ ማስታወሻን ይዞ ወጥቶ ነው ሄዶ ረግጧቸው ነው ሄዶ ስብሰባው ከዛ በኋላ ስብሰባ ግምገማ ተደረገ ሲሰበሰቡ የሚያሸንፈው የጌታቸው ቡድን ምንም አይነት ውሳኔ ሲወሰን በድምጽ ከሆነ የጌታቸው ቡድን ነው የሚያሸንፈው ስለዚህ ወደ ድምጽ ከተገባ እነሱ ማጆሪቲ ናቸው ማዕከላዊ ኮሚቴ ውስጥ ስለዚህ እነሱ ማጆሪቲ የሚሆኑት ካድሬ ሲሰበሰቡ ነው አን ኢንፎርምድ ይሆነ በያዝድ ይሆነ ሆን ተብሎ ይሄ ባለ 20 ፔጁ መጽሐፍ ይሁዳ የሚል መጽሐፍ ያነበበ የከረመ ተደጋግሞ በስልክም በአካልም የተወቀረ በጌታቸው ጥላቻ የተነገረው በገፍ የመጣ ካድሬ ላይ ግን እናሸንፋል ብሎ ወሰኑ የመጀመሪያው የካድሬ ስብሰባ ላይ መጋቢት አካባቢ ወር ነው የነበረው በእነሱ ሽንፈት ተጠናቀቀ ወደ ድምጽ ተገባና ደብረጽዮን የኛ ይበዛል ብሎ ለሙከራ መሰለኝ እስኪ እጃችሁን አውጡ ብሎ የመጀመሪያ የነሱ ሐሳብ ምትደግፍ ብሎ አውጡ አላቸውና አወጣ ብዙ ነው የጌታቸው ሐሳብ ማለት አክቹአሊ ጌታቸው ሳይሆን የነጌታቸው አይነት ሐሳብ ሚሉት አንድ ጉዳይ ነው እስኪ ይሄንን ምትደግፍ ሲል ጠቅላላ በአንድ ሳይድ የነበረው ሙሉ በሌላው ደግሞ በጣም ብዙ ሰው ሲያይ ደነገጠ እንደዚህ ነው እንዲያለ ይሄማ አይዋጣም ማለት ለምን ድምጽ እንዲሰጥ ፈለገ ታዲያ አይዋጣም ብሎ ቆይ ይሄን እናቆየው ነገ ነው የምናየው ብሎ ምንም ሳይጨምር ስብሰባውን በተነው በነገታው ተመካክረው ምን ብለው መተው በሌላ አጀንዳ መጡ ምን አሉ አይ በቃ ለሌላ ቀነ ቀጠሮ ካድሬውን እንበትነውና ሌላ ቀነ ቀጠሮ እናርግ ብሎ 3 ወር ሙሉ ተዘጋጅተው መተው ጠቅላላ በቃ ጌታቸው ሲናገር ብቻ ነው ያላቋረጡት ጌታቸው ኢምፕሬሲቭ ነው ሲናገር ሳይንቲፊክ ነው እና ቀልድም ምንም እየጨመረ ደሞ አይረሳም በጣም ብዙ ነገር ነው የሚያስታውሰው ብዙ የነሱ ጉድ ያስታውሰ ካድሬ ላይ ሲናገር ሽንት ቤት የነበረ ተኝቶ የነበረ ምንም የነበረ ከከተማ ተጠርቶ ይመጣል ስብሰባን ጥሎ ከተማ ይሄደ እና ተብሎ ይመጣል ጌታቸው ሲናገር ከዛ ሌላው ካድሬ እኔም ጨምሮ ሲናገር እሪ ይላል ጭብጨባ ያጨበጭባል ምን ይላሉ ሞብ አረጉት በቃ የመንጋ አረጉት ሶ ማይኖሪቲ አይደለም የኛ ሐሳብ የነበረው ያኔ ማይኖሪቲ እንዲመስል ረባሾች አስገቡ እነዚህ ትላልቅ ሰዎች ናቸው የሚረብሹት እሪ የሚሉት እኮ ማለት 60 70 ምናምን አመት ያደረጉም ጭምር ነው በጣም ትልቅ ናቸው በእድሜ ወጣትም እንደዚሁ የሚረብሽ ምናምን አስገቡ የሆነ ማዕከላዊ ኮሚቴ ሲናገር የነጌታቸው ደጋፊ ከሆነ ተነስታ የሆነ ሴት እሪ አለች አንተ ጊዜ ምናምን አለች እንዴ ማለት ነው የትኛው ዓለም ላይ ነው ያለው ታልኩ እንደዚህ አልጠበቅኩም ምክንያቱም ይሄ ዋስ ስብሰባ ላይ እንደዚህ የለም በስርዓት ነው የሚናገረው ማንንም ግን ለካ ያኔ በስርዓት የሚናገረው ሐሳቡ ለነሱ የማይጎዳ ስለሆነ እነሱን የሚጠቅም እስከሆነ ድረስ ማንንም ሰው እንዲል ይደረጋል ያኔ ግን እሪ በል ተባለ ተነገራችሁ በቃ እሪ በሉ አንዱ ይጀምራል ከዛ በሱ ድምጽ ብሎ አዳራሹ ይቆወጣል እንዴት እናገራለሽ ከዛ ስሜት ውስጥ ገቡ እነዛ ማዕከላዊ ኮሚቴዎች ጌታቸው ደጋፊዎች እንደዚሁ ለምሳሌ አንድ ሐሳብ ተነስቶ ነበር ህወሓት ይቅደም ወይስ የትግራይ ህዝብ ይቅደም የሚለው የትኛው እናድን መጀመሪያ እነዛ ህወሓትን ካላደንን የትግራይ ህዝብ አይድንም ብሎ ሐሳብ ያዙ እኛ ደግሞ እንዴት ብዙ ሺህ ዓመት የነበረ ህዝብ 50 ዓመት ያደረገ ድርጅት እንዴት ታወዳድራላችሁ 50 ዓመት ያደረገውን ድርጅት የፈጠረው ህዝብ ነው የህዝቡ ትግል ነው የወለደው እንዴት ብሎ ከህዝብ ጋር ታወዳድራለህ ሲባል ይሄው ከሃዲ ህወሓትን ክደዋል ቃል በቃል ብዙ ማዕከላዊ ኮሚቴ እሱን አስቀድሞ ይናገሩ ነበር ህዝቡን እናስቀድም ተፈናቃይ እናስቀድም እንመልስ ፌደራል መንግስት ተስማምቷል ተፈናቃዮች እንዲመለሱ እኛ ጠቅላላ ጉባኤ አድርገን ካልዳንን ማለት እነሱ ካልዳኑ ወደ ስልጣን ካልመጡ ማለት ነው አይመለስም ተፈናቃይ ቃል በቃል የተናገሩት ነው መንጀሩን ደብረጽዮን ሌሎቹ በእኛ በኩል የነበረው ደግሞ ነጌታቸው ነው ምንም ነገር ቢሆን ተፈናቃዮች መልሰን ቀጣይ አመትም እናደርጋለን ጠቅላላ ጉባኤ አሁን መጥተ እንዴት ኢመርጀንሲ ይሆናል ምክንያቱም ጠቅላላ ጉባኤ ካለፈው እኮ ድርጅቱ በድርጅቱ ህገ ደንብ መሰረት 2 አመት ከምናምን አልፎታል 2 አመት ተኩል ህገ ደንቡን ጥሶ የቆየ ድርጅት
ህገወጥ ሆኗል አክቹዋሊ በህግ ሆነ በገደምቡ ሆነ ጠቅላላ ጉባኤ አሁን መጥቶ እንዴት ላይፍ ኤንድ ዴዝ ይሆናል እንዴት ይሄን ካላረኩ ሙጭ ይገኛሉ ይባላል ይሄ ነው የኛ መከራከሪያ ኖ በቃ ድርጅታችን እንደ ቅቤ የማማ ነው ይልሻል በቃ እየቀለጠ ነው ይልሻል ስለዚህ ወጣችሁ እኛ አልወጣንም ያን ምንድነው ያደረግነው ሐሳባችን በተቃውሞ ገለጽን በድምጽ ከዛ በኋላ በየስብሰባው በየመድረኩ እየተቃወምን ነበር ምንድነው የምንቃወመው ይሄ የምደረገው ጠቅላላ ጉባኤ ቅድም ነግሬሻለሁ የምርጫ ቦርድም የምናምን ያለበት አደገኛ የሆነ ድርጅትን የሚያፈርስ ድርጅትን የሚያጠፋ ጭራሽ የትግራይን ህዝብ ታሪክ እዚህ ላይ እየተቋጨ ነው ብለን ነው የተከራከርነው እስከ መጨረሻም ሄደናል ተይውና እዛ ያለን ጌታቸው ተገፍቶ እዚህ ከመጣ በኋላ ምርጫ ቦርድ ማስጠንቀቂያዎች እየጻፈ ነበር ማስጠንቀቂያው የመጨረሻ ቀን ከመድረሱ በፊት የሆነ ቀናት በፊት መግለጫ ወጥተናልኛ ምን የሚል አብረን አንድ ላይ እንሆንና ጠቅላላ ጉባኤ እናርግ ቢያንስ በአዲሱ ህግ ምንም ማድረግ አይቻልም በአዲሱ ህግ በምርጫ ቦርድ ህግ መሰረት ተጠንቅቀን ሄዳለን 2 አመት ብሎ የሚያሰርዝ ስራ አንሰራም ከ2 አመት በኋላ ማንንም ሰው አይነካሽም ምርጫ ቦርድ በኖርማል ህግ ነው የሚዳኝሽ እና ብለን ጥሪ አድርገናል ምንድነው ያሉት ያው በቃ ኦሬዲ ተሸንፋችሁ ተገፍታችሁ ሸሽታችሁ ሄዳችኋል ከናንተ ጋር ማን ያወራል አሁን የተማረከ ወታደር እንዴት ይደራደራል አይነት እንደዛ የሚል ሲያሸፉ ነበር እኛ ዝም አለን እስኪሰሩ ድረስ ምንም አይነት እንቅስቃሴ አላደረግንም ግን ውይይት ግን ስንወያይ ነበር ቆያለ አዎ ምንድነው ያልነው በተለይ ምርጫ ቦርድ የመጨረሻ ማስጠንቀቂያ ሰጥቶ እኛ መግለጫ ከመውጣታችን በፊት ቆይ ለምንድነው እኛ አሁን ሰረዘው እንበል ምርጫ ቦርድ ከሰረዘ በኋላ ለኛ ነው የሚገባን ብለን ከከሰስን ወይ ቅሬታ ካቀረብን ወደ ፍርድ ቤት ነው የሚመራል ምርጫ ቦርድ ምን ብሎ እኛን ያስተማል በቃ ህወሓት የሚባል አንድ ነው ማቀው እሱን ደግሞ መጥተው አራት ሰዎች እንደ አዲስ መዝገበው ይዘው ሄደዋል በስሱም ማንንም መንቀሳቀስ አይችልም ብሎ መልስ ከሰጠን ፍርድ ቤት ምን ሄደው እንደ ኦነግ 2 አመት 3 አመት ልንከራከር ነው ማለት ነው ምን 2 አመት ያከራክረኛል እኔ ለትግራይ ህዝብ የሚጠቅም በህወሓት ውስጥ የነበሩ ጥሩ የሚባሉ ያልነበሩ ደግሞ ጨምረን ለትግራይ ህዝብ የሚመጥን ፖለቲካ ፓርቲ መመስረት ለምን አናስበትም አለ አይ ቆይ እንደዛ ባይሆን ጥሩ ነው ማለት እድሉን የህወሓትን የማዳን ሁኔታው ህወሓት ድኖ 2010 ላይ የለውጥ ሰነድ ተዘጋጅቶ ነበር ህወሓትን ሪፎርም ለማድረግ በአይዲዮሎጂ በህገ ደንቡም በማኒፌስቶም በሙሉ በፕሮግራም ሙሉ ያንዳንዱ ታይቶ ሙሉ በሙሉ ይወገዱ ይውጡ የተባሉ ነበር ዲስከሽኑ ተጀምሮ ነበር እሱ ይተግበር ነበር እኛ ያልነው ያኔ እዛ ስንከራከር እሱ እንዲተገበር ነበር ሪፎርም ከተደረገ ህወሓት በህገ ደንብ የሚገዛ በህግ የሚገዛ ሳይሆን ራሱን በህግ የሚገዛ እናርገው እና የህግ ልዕልና የበላይነት እና ክብር እና የህዝብ ድምጽ ይከበር ህዝብ የዋላዊ ስልጣን ያለው ህዝብ ነው ህዝብ የሚወስነው እንቀበል የሚል እና ሌሎች ነበርና እሱን ለመተግበር ነው እኛ ህወሓትን ማዳን ስልሽ ከነ ግርድፉ ከነ ቆሻሻው ከነ ችግሩ አይደለም የነበረው እነሱ ደግሞ አይ አሁን ሪፎርም እናደርግ ሪፎርም ምትሉት በሪፎርም ውስጥ ያለ አጀንዳዎች እኛን ለመምታት ስለምትጠቀምበት ነው አለ ህገ ደንቡ ከ65 በላይ ማንንም ሰው ማዕከላዊ ኮሚቴ መሆኑ መመረጥ አይችልም እዛው ጠቅላላ ጉባኤ ላይ አሁን ያደረጉ ጠቅላላ ጉባኤ ላይ ህገ ደንቡን አሻሽለው መመረጥ እንዲችል አድርገው እነ ደብረጽዮን ድጋሜ እንዲመረጡ አድርገው እነ መንጀሪ ነው አርጅቷል እነሱ እድሜያቸው ሄደዋል ለጌታቸው አሰፋ መመረጥ አይችሉም እድሜያቸው ሄደዋል ቢያንስ ከነባሮቹ ከ90% በላይ አይመረጡም ነበር አሁን ህወሓት እናድን የሚሉት ለካ እነሱ ራሳቸውን አድነው ስልጣን ላይ ቆይተው ማንንም እንዳይጠይቃቸው ስልጣን ላይ ከሌሉ እነሱ ስለሚጠይቁ ስለሚታሰሩ ስለሚከሰሱ አሁን ልክ እንደሚያደርጉት ለማድረግ ነው የታሰረም በጠበንጃ ኃይል እስከ ማስፈታ ድረስ ደርሰዋል እንደዛ አድርገው አሻሽለው ሲንቀሳቀሱ እኛ ዝም ብለን ነበር ስለዚህ ስንታገል ነበር መጨረሻ ላይ ግን ውይይቱ ጥሩ እንግዲህ ዝግጅት እንጀምር የሚል ውሳኔ ተወሰነ ከዚህ በኋላ ውቅናው ማለት ቀኑ ካለፈ በኋላ ቀኑ የመሰረዚያ ቀኑ አልፎ ካለቀ በኋላ ከዚህ በኋላ ምርጫ ቦርድ የፈለገው ውሳኔ ቢወስንም እኛ ህወሓት ነን ብለን እንቀሳቀስ በቃ አልቋል ከዚህ በኋላ ብዙ ጣውረድ ነው ያለው ድርጅቱ ወንጀሎች ሰርተዋል በድርጅቱ ቡድኑ ስለዚህኛ በወንጀሉም ተጠያቂ ሊያረጋን ህወሓት እኛም በህወሓት ስም ስለምንንቀሳቀስ ብዙ ችግሮች ይፈጠራሉ ሶኛ በራሱ ይወጣበት ሲፈልግ ፍርድ ቤት ሄዶ ይክሰስ ሲፈልግ ይደራደርበት ሲፈልግ አፍሪካ ህብረት ይጥራ ማንንም ይጥራ
እውቅናው ቢመለስም ባይመለስም እኛ ለትግራይ ህዝብ የሚጠቅም በህወሓት ውስጥ ያለን ሪፎርም እናድርግ ብለን ያዝናቸው አጀንዳዎች እናምጣቸዋለን። ሙሉ ሰነዱ ሙሉ አየነው። ትንሽ ነገር ነው የተስተካከለው፣ ትንሽ ነገር የጨመርንበት አይዲዮሎጂ ላይ ክሊር አድርገናል። አሁን የዓለማችን የፖለቲካ አይዲዮሎጂ የሰዎች የመጨረሻ ነፃነት የሚሰጥ አይዲዮሎጂ እናስገባ። የመናገር ነፃነት፣ የሐሳብ ነፃነት፣ የሞራል ነፃነት፣ የሚዲያ ነፃነት፣ የገበያ ነፃነት፣ ነፃ ገበያ፣ የህብረተሰቡ የገበሬው የእርሻ ተጠቃሚነት እንዴት ማዘመን ይቻላል የሚለው ገበያ እንዴት ወደ ገበያ እንዴት ይወዳደራል፣ ገበሬው ራሱ የሚያመርተውን ምርት በገበያ ውስጥ ተቀባይነት እንዲኖረው ወይም እንዲሸጥለት፣ ነጋዴው እንደዚሁ ተወዳዳሪ የሆነ ብቻ በህጋዊ መንገድ ተወዳድሮ እንዲመጣ እና ሌሎች የጤናም የትምህርትም የምንም ፕሮግራሞች በሙሉ አየንና አስተካከልን። የትግራይ ዕጣ ፈንታም የትግራይ ህዝብ ከዚህ ጄኖሳይዳዊ ጦርነት በኋላ የትግራይ ህዝብ ምንድነው የሚሆነው? በእነሱ ኩርፊያ ምክንያት ድርጅቱ በቡድኑ ምክንያት ስለተሰረዘ ትግራይ ነፃ ሀገር መሆን አለበት በሚል ቅስቀሳ ጀምረዋል። ማህበርም አደራጅተዋል። ውጭ ሀገር ላይ የሚንቀሳቀስ ነፍሳ አምባሳደር ፍታስገዶም ሌሎች አምባሳደሮችም ያሉበት የድርጅቱም አመራር ያሉበት እና አብርሃም ተከስተ እና ዶክተር አብርሃም ተከስተ እና ውጭ ሀገር ያሉ ዩቱና የሚባል የሰሜን አሜሪካ የተጋሩ ማህበር የሚባል የድርጅቱ ዋና የቡድኑ ዋና መሳሪያ ነው። ልክ እዚህ ላይ ቡድኑ እንደተቆጣጠሩት እዛም ተቆጣጠሩታል። ቀደም ብሎም ሰርተውበታል እና ሲሰረዙ የትግራይ ህዝብ ይገነጣል። አንድ ቡድን የሸፈተ ቡድን በቁጥር የሚቆጠር የሚመሩ ሰዎች 4-5 ሰዎች የሚመሩት ህገወጥ የሆነ ቡድን ስላኮረፈ የትግራይ ህዝብ ለምን ይገነጣላል? የትግራይ ህዝብ የመገንጠል መብት እኮ በህገ መንግስት የተረጋገጠ ነው። የማንም ክልል ህገ መንግስታዊ መብት ነው። በአንቀጽ 39 መሰረት ራስን በራስ የማስተዳደር እስከ መገንጠል ድረስ መብት ይሰጣል። ይህንን መብት ለህዝቡ ነው የሚሰጠው፣ ህዝቡ ነው የሚወስነው እንጂ አንድ ቡድን ስላኮረፈ የጌታቸው ቡድን ስላኮረፈ ሀገር ልትሆኝ፣ የደብረጽዮን ቡድን ስላኮረፈ ሀገር ልትሆኝ፣ እነዛም ባኮረፉ ሰዎች የሚገነባ ሀገር የለም። ህዝቡ ካኮረፈ ይችላል፣ አልፈልግም ካለ ህዝቡ መቻል መተጠየቀ ሁሌም እነሱ ባመጡት አጀንዳ ነው የሚንቀሳቀሰው። ህዝቡን ወደዚህ ደረጃ የሚያደርሱት ሲቆይ የትግራይ ህዝብ ዕጣ ፈንታ ምን ይሁን የሚል ተወያየንበት። በቃ ኢትዮጵያዊነት ነው የሚሻለው ብለን በእኛ ድርጅት አሁን በምናቋቁመው ድርጅት የትግራይ ህዝብ ኢትዮጵያዊነትና ኢትዮጵያ ውስጥ ሆኖ በፌዴሬሽን ውስጥ በፌዴራሊዝም ስርዓት ውስጥ ሆኖ ግን በፌዴራሊዝም ስርዓት ውስጥ ሆኖ አሁን ባለው የፌዴራሊዝም ስርዓት የትግራይ ህዝብን የሚጎዳና ብዙ ነገሮችን ኮምፕሮማይዝ የሚያደርግ ስለሆነ በህገ መንግስት መሰረት እንወያይበታለን ሰላማዊ በሆነ መንገድ። የትግራይ ህዝብ ውክልና፣ የትግራይ ህዝብ ተጠቃሚነት፣ የትግራይ ህዝብ ፖለቲካል ዲሲዥኖች እና የራሱን የማስተዳደርና የራሱ የመጠቀም መብቶች በሙሉ እንዲረጋገጥ ህገ መንግስቱ በሚፈቅደውና ህገ መንግስቱ መሻሻል ካለበትም እንዲሻሻል ምን እንታገላለን ነው። ህገ መንግስቱ ለትግራይ ህዝብ የተለየ ጥቅም የሚሰጥ ወይ ለሌላ ክልል ደግሞ የተለየ ጉዳት የሚሰጥ ብለን አናምንም። በቃ ይሻሻል የሚል ጥያቄ ከመጣ እኛም እንዲሻሻል እንዲገቡ የምንፈልጋቸው ሀሳቦች አሉ። አሁን በምናቋቁመው ድርጅት በፌዴራሊዝም ስርዓት ውስጥ ሆኖ የራስን በራስ የማስተዳደር መብቱን በተሻለ መንገድ የሚሰጠው ኢትዮጵያዊነት ነው የሚሻለው የሚል አለን። ይሄ ማለት የተፈጸመብን ጄኖሳይድ ተጠያቂነት ረስተን አይደለም። የትራንዚሽናል ጀስቲሱም በስርዓቱ በፕሪቶሪያ መሰረት ይሄዳል። የጄኖሳይድ ጉዳይም ዓለም አቀፋዊ ወንጀል ነው። ያሉን መረጃዎች አቅርበን መከራከር እንችላለን። ያው እንዳልኩሽ የራሱ ተቋም ስላለው እዚህ ላይ ኮምፕሮማይዝ አናደርግም። የጠፋው ጥፋት በእኛ በኩልም በጦርነቱ ጊዜ የጠፉ ጥፋቶች ካሉም ቅድም እንዳልኩሽ በህግና በህግ መሰረት ተጣርቶ ማንም ሰው ላይ ጥፋት ባጠፋ ሰው ላይ ቅጣት እንዲደረግ እናምንበታለን። ምክንያቱም ተጠያቂነት በአንድ ሳይድ ላይ ብቻ እንዲሆን አይደለም። አናወዳድረውም ግን ጥፋቱ ስለማይወዳደር የመሬት ጉዳይም ሊነሳ ይችላል። የህዝብ የመሬት ባለቤትነት እንዴት ይሆናል የሚል ተወያየንበት። ህገ መንግስት አለ። ህገ መንግስቱ ሳይፈርስ ህገ መንግስቱ ሳይቀየር ሳይሻሻል አንቲ ህገ መንግስት የሆነ ከህገ መንግስት ውጭ የሆነ አቋም አንይዝም። ነገር ግን ህገ መንግስት ውስጥ ያለ እሱን እንደግፋለን። ግን ህገ መንግስቱ ተሻሽሎ እንዲገባ የምንፈልጋቸው አጀንዳዎችም አሉን። ህገ መንግስት እስካልተሻሻለ ድረስ ግን በዛ ነው የምንሄደው። ስለዚህ አንዳንድ ሰዎች አሁን ከብልጽግና አይዲዮሎጂ ጋር ከፌዴራል መንግስት ጋር ምናምን ያነጻጽራሉ። አንድ ፖለቲካ ፓርቲ ስትመሰረቲ ፓርቲው የሚፈልጋቸው ሀሳቦች ይዞ ግን ከህገ መንግስት ያላፈነገጠ
እና ህገ መንግስቱ በሚሻሻልበት ጊዜም ሐሳብ ይዞ እንዲመጣ ስለሆነ የሚፈልገው በዚህ ደረጃ ነው እና ተወያየንበት ኮሚቴ ተቋቋመ ይሄንን በየእንትኑ ይሄ ህገ ደንብ የሚያወጣ የነበረም ስለነበረ ፕሮግራሞች የሚያሻሽል የነበሩትን አዳዲሶች ሰርች የሚያደርግ የዓለም ሀገራት አሁን ምን አይነት የሊበራል ስርዓት ውስጥ ሆነው ግን ፕራግማቲክ የሆነ ማለት ዝም ብሎ የተቸከለ ሳይሆን በየአጀንዳው እንደየሁኔታው እንደየግራውንዱ የትግራይ ህዝብ የመጣበት ባህል ታሪክ እና ፍላጎት እና የትግል ሲታገልባቸው የነበሩ ጉዳዮች መሰረት ያደረገ ነፃነቱን የሚሰጥ እናርገው የአምስት የስድስት ሀገራት ተሞክሮ ተወሰደ ሰው ምን ይመስለዋል ሊበራሊዝም ስለሆነ የሚከተል ልክ የኒዮ ሊበራሊዝም አይነት አሜሪካን ይጣለ ነው እንደውም ኒዮ ሊበራሊዝም እኮ አሜሪካ አላዋጣትም ይደጉማል ባለሀብቶችን እኮ ከባንክ ቤት እርዳታ ይሄ ብድር ምናምን እየሰጡ ይደጉማቸው ስለዚህ ለነሱም አላዋጣቸው ይሄ ጫፍ የሆነ ቀኝ ዘመም አይነት ሳይሆን ፕራግማቲክ የሆነ የሊበራሊዝም አይነት ነው እንትን ያለው ስሙ የትግራይ ሊበራል ዲሞክራቲክ ፓርቲ የሚለው 5-6 አማራጮች ነበሩ ከዛ ውስጥ ስለነበር አሁን ሰዎች ዝም ብሎ ሹክ ብሏቸዋል መሰለኝ ሚኒስትሩ ወጥቶ ከነበሩ ዲስከሽኖች ሌሎችም ነበርኩ ሌሎች አልወጡም አሁን የነበረውም ነበር ግን ልክ ወጣ አይደለም ኦፊሻሊ አልተናገርንበትም ኦፊሻሊም አልወጣም ዝም ብሎ እንደዚህ የተባለ ግን ያው የመጨረሻ ዲስከሽን ሆኖ ቅድመ ምዝገባ ነው የተሰጠነው አሁን ኦሬዲ ፓርቲ ተመስርቶ ያልቅለት አይደለም ቅድመ ምዝገባ ነው ስለዚህ አይዲዮሎጂያችን ይሄ ፕሮግራማችን ህገ ደንቡና ማኒፌስቶ ተዘጋጅቶ ለትችት እንትን ብሏል ግልጽ ሆኗል አንድ ጊዜም ከአማራሮች ጋር ዲስከስ አድርገናል ባለፈው እና ምንድነው ዲስከስ ያደረግነው ሼር ዶክመንቱን እጃችን ላይ ገባ ሐሳቦችን ሼር አድርገን ግን ፕሮግራሙ የሚጸድቀው ሌሎችም ዶክመንቶች የሚጸድቁት ጠቅላላ ጉባኤ ላይ ነው ስለዚህ ጠቅላላ ጉባኤ ላይ እስክንደርስ ድረስ በዚህ እስከ ሐምሌ መጨረሻ አካባቢ እንድናደርግ ነው ከአንድ ወር እስከ ሁለት ወር ባለው ውስጥ እናደርጋለን ጠቅላላ ጉባኤ የሚደረገው መቀለ ነው ትግራይ ክልል ውስጥ ነው ፓርቲው የክልል ፓርቲ ነው አሁን በተፈጠረው የሴኩሪቲ ችግር ምክንያት አዲስ አበባ ያመጣ ሰው አለ ከመስራች 100 ሰው ነው መስራች የሚፈቀደው ለቅድመ ምዝገባ 92 ሰዎች ትግራይ ውስጥ ያሉ ናቸው አሃዛ ናቸው ከዛ ነው ተፈርሞ የመጣው እዚህ ያለን ሰዎች እዚህ ሲመጣ ነው የፈረመው ሰው ምን ማለት ነው ፓርቲው የሚሰራው ዋናው ጽፈት ቤቱ መቀለ ነው የሚሆነው በየዞኑ ክልል ፓርቲ ነው በየዞኑም ጽፈት ቤት ይኖረዋል የክልል ፓርቲ ሆኖ ከሀገራዊም ከክልላዊ ፓርቲዎች ክልል ትግራይ ክልል ውስጥ የሚሰሩ ፓርቲዎች በሀገራዊና በክልላዊ ጉዳዮች ግን ይወያያል ማለት ነው የራሱን ሐሳብ ይዞ ማን ሊፎካከር ነው የመጣው ለመፎካከር አይደለም የመጣው ያው ምርጫ የፓርቲ ተፎካካሪ ነው እንደውም ኢትዮጵያ ተቃዋሚ ተብሎ ይመጣል እንጂ ገባኝ አሁን ትግራይ ክልል ውስጥ በምርጫ ተሳተፋላችሁ በቀጣይ ምርጫ ከማን ጋር ነው የምትፎካከሩ ህጋዊ ከሆነ ፓርቲ እንወዳደራለን ህጋዊ ሆኖ ስለዚህ ከብልጽግናም ጋር ነው የምትፎካከሩ ብልጽግና ትግራይ ክልል ውስጥ የሚወዳደር ከሆነ እንወዳደራለን ማለት መጥቼ ወዳደራው ካለ ህወሓት ብቻ አይደለም የተፎካካሪነት ሚና ይዛችሁ ትግራይ ክልል ውስጥ ገብቶ ህጋዊ ፓርቲ ሆኖ ለምርጫ የሚወዳደር ማንኛውም ፓርቲ ጋር እንወዳደራለን ለህዝባችን ሐሳባችን እናቀርባለን ሐሳባችን አቅርበን ሐሳባችን ከተገዛ ህዝብ የሰጠን ድምጽ ይዘን ወደ ስልጣን መጣለን ምን የተለየ ነገር ይዛችሁ መጣችኋል አሁን በክልሉ ከሚንቀሳቀሱ ሌሎች ተፎካካሪ ፓርቲዎች ካያችሁት ከነበራችሁበት የህዝብ ጥያቄ ሊመልስ የሚችል የፖለቲካ አጀንዳ ምንድነው ቀርጻችሁ የመጣችሁት ትልቁ ነገር ቅድም እንዳልኩሽ ዲሞክራሲያዊና ሰብአዊና ህገ መንግስታዊ መብት የህዝብ በከፍተኛ ደረጃ እንዲከበር ቁጥር አንድ እንታገላለን በፕሮግራማችንና በማኒፌስቶ የተጠቀሱት የትግራይ ህዝብ ለነጻነት የታገለ ህዝብ ነው በጣም ብዙ በታሪክ ከውጭ ሀገራትም ሲዋጋ ከውስጥ ሀገር ውስጥም ሲዋጋ ከመሳፍንትም ሲዋጋ እኔ ራሴን ላስተዳድር ብሎ ነው ሰው የህዝብ የመወሰን ስልጣን ሙሉ በሙሉ በህገ መንግስት መሰረት እንዳይገደብ እንሰራለን በቃል አሁን ህወሓትም እንደዛ ሲል ነበር በቃል ሌሎችም ይናገራሉ በተግባር በተጨባጭ መሬት ላይ እንዲተገበር የእውነት ዲሞክራሲ ህገ መንግስት ላይ ተቀመጠው የመናገር ነጻነት የሚዲያ ነጻነት የሚባለው የምርጫ ፍትሃዊነትና ዲሞክራሲያዊነት የሚባለው
ያገኘው ድምጽ ይዘህ ብቻ ስልጣን መቆጣጠር እና ከህግ በታች ሆነ የምትገዛ ህግን ለሁሉም የሚያስተናግድ ሆኖ ህገ መንግስታዊ ስልጣን የፍርድ ቤቶች የምክር ቤቶች እና የሌሎች ሰብአዊና ዲሞክራሲያዊ የሚባሉ ተቋማት እንዲጠበቅ እናደርጋለን። ከዚህ በፊት የሲቪክ ማህበራት የህብረተሰብ የገበሬ ማህበር የሴቶች ማህበር ምናምን የሚባሉት ጠቅላላ የድርጅቱ መሳሪያ ነበሩ። ማለት የሴቶች ማህበር ከህወሓት አቋም ውጪ እንትን ማለት አይችልም። ሴቶች ተደፍረው የሆነ ጊዜ ትግራይ ክልል ውስጥ የሆነ አድዳር የሚባል አንድ ሰውዬ ብዙ ሴቶች ደፍረው ምናምን ፍርድ ቤት ላይ ተፈረደበት። ሲፈረድበት ትንሽ ነው የተፈረደበትና የሴቶች ማህበር የትግራይ ክልል የሴቶች ማህበር ፍርዱን ተቃወሙ እና ህወሓት ጽሕፈት ቤት ተጠርተው ለምን ተቃውማላችሁ ተባለ። ማለት ለምን ሰውየው እንዲፈታ በቀላል ቅጣት እንዲቀጣ ከፍርድ ቤቱ ጋር የሰራው ህወሓት ነው ማለት ህወሓት አመራር ነው ማለት ነው። ሶ ማንም ትግራይ ክልል ውስጥ ተዩና ማህበር የነዚህ ትላልቅ ማህበሮች እድር ውስጥ ህወሓትን የሚነቅፍ ሐሳብ ከተነሳ የእድሩን ሊቀመንበር አባረሩት ይባላል። ተሰብስቦ በድንገት ማለት በኢመርጀንሲ ሚቲንግ ተሰብስቦ የእድሩን ሶ እኛ እድርም ይሁን ምንም ይሁን ዲሞክራሲያዊ መብት የህዝቡ በከፍተኛ ደረጃ እንዲጠቀም ነፃነት እንዲኖር ተጠያቂነት ግን ህግ ግን እንዲሰራ የትም ቦታ ላይ በነፃነትና በዲሞክራሲ ሰበብና ስም የሰዎች መብት እንዳይጣሱ ህግ እንዳይጣስ ሌሎችም የህዝቡ ሉዓላዊ ስልጣንም የህዝቡ ክብርም የሚጥስ ነገር እንዳይኖር ደግሞ በህግ ሁሉም ሰው በህግ እንዲጠየቅ ለማድረግ ሌሎችም ለምሳሌ ማልቲ ፓርቲ ሲስተም የሚባለው በሐሳብና በንግግር ሳይሆን ፓርቲዎች ነፃ ሆነው ይወዳደሩ። ስምረት ሶሊዳሪቲ ፓርቲ ትግራይ ክልል ውስጥ በነፃነት እንዲንቀሳቀስ ይፈልጋል። ሌሎችም በነፃነት እንዲንቀሳቀሱ ይፈልጋል። አንድ ወረዳ ላይ ሄደን ህዝቡን በየራሳችን ሰብስበነው የሰጠን ድምጽ እና የሚሰጠን ነቀፌታ ተቀብለን እንመለሳለን። አንዱ ድርጅት ተቃው እንዳይንቀሳቀስ አዳራሽ እንዳታከራዩት ሆቴሎች እኮ አዳራሽ እንዳያከራዩ ያደርግ ነበር። አሁን ጉባኤያችሁን ለማድረግ አስቻይ ነገር አለ እዛ እናረጋለን ማለት አሁን እናንተ ትሄዳላችሁ እዚህ ያላችሁ? አዎ እንሄዳለን። ስጋት የለም? ስጋት አለ ግን የግድ ነው እንሄዳለን። ምክንያቱም ከትግል ውጭ ሌላ አማራጭ ምን አለ? የቀራችሁት 8 እርሶም አሉበት። አዎ ስለዚህ አቶ ጌታቸውም አሉበት። አዎ እንሄዳለን። ከመስራቾቹ ማለት ከጊዜያዊ መስተዳድሩ ጋር እንነጋገራለን። ካሁን ካለው ከጀነራል ታደሰ ወረደ ከሌሎች የጸጥታ አካላትም ከሌሎች አካላትም ነፃ እንዲሆን እንፈልጋለን። ከዚህ ውጭ ከሆነ ነፃ የማይሆን ከሆነ የሄደ በእኛ ስም በስምረት ስም የተንቀሳቀሰ ሰው ማሰር መግደልና ማፈን ከቀጠለ ሌላ ውጤት ነው የሚመጣው። ማለት ያየነው ነው ምልክቶቹም ያየን ስለሆነ አሁን አንድ አርሚ የሆነ ጽሕፈት ቤት እነሱን የማይደግፍ ጽሕፈት ቤት ኦፊሱን በሞደሻ ሰብረው ማህተሙ እንዲቀሙ ታዘዙ። 30 ሰዎች ነበር የታዘዙት። 27ቱ ጥሏቸው ወደ ሐራ መሬት ሄዱ። እስከዚህ ድረስ ነው አሁን ተቃውሞ ቀላል እንዳይመስልሽ። አሁን ስለዚህ ለአስቻው ሁኔታዎች ይኖርዋቸዋል። በቃ የግድ ነው። እኛ እንደ ግዴታ አድርገን ወስደዋለን። ከጊዜው አስተዳደሩ እንነጋገራለን። የኛ ሰዎች እዛ ነው ያሉት። አሁን እኮ ሄደዋል። አሁን ትናንትና የነበሩት ሄደዋል። አሁን ስራቸው ጀምረዋል። ኦፊስ እንከራያለን፣ ታፔላ እንለጥፋለን። በኦፊሱና በአባላቱና በአመራሩ ላይ የሚፈጸሙ የትኛውም አይነት ጥቃት በህግ እንድጠይቅ እናደርጋለን። በህግ ብቻ። ከዚህ ውጪ ትግራይ ክልል ውስጥ በአመጽና በጉልበት የሚፈታ ነገር የለም ብለን እናምናለን። ይሄንን ተቃውሞ ናቸው ሰራዊቱም ከሰራዊቱ እየወጡም በየቦታው የራሳቸው አደራጅት አድርጎ በኃይል የተገፋ መንግስት ነው ያለው። ይሄንን አንቀበልም ብለው የወጡ ያሉት። ስለዚህ ለመንግስት የሚታዘዝ ታጣቂ ኃይል ወይም ጸጥታ ኃይል እንዲኖር እንጂ እንደፈለገ የሚያደርግ ጸጥታ ኃይል እንዲኖር አንፈልግም ብለው ነው እየተቃወሙ ያሉት። ሶ አሁን ምልሽ ትግራይ ክልል ውስጥ ጸጥታ ኃይል እንደፈለገ የሚያደርገው በተለይ ፖሊስ አይደለም የሰራዊት የነበሩ ሰዎች አሁን ስርዓት አንቀበልም እያሉ ነው፣ አንታዘዝም እያሉ ነው። ሶ እሱ እየተሳክለ ይሄዳል። እኛም እየተጋፍጠን እንታገላለን። የትኛውም አይነት መስዋዕትነት የትኛውም አይነት ችግር ተቋቁመን እንታገላለን። ጠቅላላ ጉባኤ ትግራይ ክልል ውስጥ መቀለ ነው የምናደርገው። ኦፊሳችን ትግራይ ክልል ውስጥ ናቸው የሚሆኑት። ዋና ኦፊስም የብራንች ኦፊሶችም እዛ ነው የሚሆኑት። እስከ ቀበሌ ድረስ አሁን ሰዎች አሉን በየቦታው ምዝገባ 4000 ነው የሚጠበቀው አይደል? እስካሁን በእንትን ዝም ብለን ፎርሙን ልከው ነው ነበር በእኛ ማህበራዊ ሚዲያ
እና ፎርሙን እየላኩ በኢንቦክስ በምናምን እየላኩት ከ1500 በላይ ደርሰዋል ዝም ብሎ አሁን በራሱ መንገድ ሄደና ማለት ህወሓት እኮ የነዚህ ሰዎች አሁን አባላት እየመለመሉ አሁን ተሰርዘው ይያሉ ሲመለመሉ እያስፈራሩ ነው የኛ አባል ካልሆንክ ምናምን ይያሉት ማዳበሪያ አታገኝም ምናምን ማዳበሪያ ደግሞ ሊወስድ ከሆነ የአባልነት የህወሓት አባልነት ብር ክፈል ብለው 2300 ብር ይቀበሉታል አሁን ትግራይ ክልል ይሄ ሰሜን ምዕራብ ታታ ቆራሮ አክሱም አካባቢ የሚደረገው ነውና ስለዚህ እኛ ምንድነው ምናደርገው አባል በራሱ መንገድ አካውንቱም ከፍተን ማስገባት ጀምረዋል የገንዘብ በራሳቸው ቅስቀሳ ሳይደረግ ምን ሳይደረግ ሶ አሁን ማለት ነው ህዝቡ ወጣቱ ምሁሩ ገበሬው ነጋዴው ኢንቨስተሮች ተመዝግበዋል ኢንቨስተሮች በሌሎች ክልሎችም ያሉ ይገባሉ በሁሉም በውጭ ሀገርም ያለው በሌሎችም ዛሬ ራሱ ከቤንሻንጉል ደውለልኛል አንዱ ትናንትና ከጋምቤላ ከሁሉም ክልል ነው የሚደውሉት ከውጭ ሀገር ከደቡብ ኮሪያም ይደውልልኛል ስለዚህ ከሁሉም ቦታ ነው በቃ አሁን ህዝቡ በነበረው የስርዓት ለዚህ ደረጃ ውድቀት ደረጃ ስላደረሰን ብሎ ሌላ ተለዋጭ ሐሳብ የለውጥ ሐሳብ የያዘን ኃይል ይፈልጋል ደሞ ያን ማን ነው ብሎ ሲያስብ የነገታቸው ቡድን የራሳቸው ፓርቲ አቋቁመዋል በቃ ይሄ ነው የለውጥ ኃይል ከዚህ ጋር ነው የምንታገለው ብሎ በታሪካቸው አባል ሆኖ የማያውቁ የትኛውም ድርጅት በኢንቨስተር ደረጃ ያሉ ሰዎች ያመለክቱ ነው ይገርመኛል እርሶ እንግዲህ መምጫውን መንገድ ነግረውኛል የዚህ ፓርቲ የመጣበትን መንገድ ሌሎች ሰዎች ደግሞ ህወሓት እንዲከስምና ሌላ የራሳቸውን ፓርቲ የመመስረት ፍላጎት ኖሯቸው በጥብቅ ሲጠብቁት ነበር ነቅተው በነቃት እስቲ ብለውና ቀድመ ዝግጅቶች ነበሩት ከመሰረዙ በፊትም የሚሉአሉና መሰረዙ ላይ እናንተ እርሶ የገለጹት ነገር እንዳለ ሆኖ እንደው በትክክል ደስተኝነት አልተፈጠረም ይሄ ከዛ ከአካባቢው ላይ ከሐላፊነትም ከፓርቲውም በወጣችሁ ሰዎች መካከል ህወሓት እንኳን ተሰረዘ ያለ የለ አሁን በእኛ እምነት ህወሓት ድርጅቱ በቡድን ምክንያት ነው የተሰረዘው አሁን እኔ ማሳዝነኝ ህወሓት በእነዚህ ሰዎች ማለት ሁሉም ሰው ሲጠራ ህወሓት ይያለ የሚጠራው እነዛን ነው ሪያሊቲው ህወሓት ለሁለት ተከፍሏል ይሄ በቃ ሐቅ እኮ ነው ማዕከላዊ ኮሚቴ ተከፈሉ ግን ሌላ ፓርቲ መመስረት ነው ወይስ አይደለም ነገርኩሽ እኮ ይሄ የነገርኩሽ እኮ በጣም እውነት እኮ ማለት እኔ አሁን እንደውም እኛ አልኩሽ እኮ ያኔ ከነሱ ጠቅላላ ጎይ አርገው አንድ ወር ሁለት ወር ከቆየን በኋላ ቆይ ለምንድን ነው እኛ ወይ እውቅናው ለኛ ይሰጠንና ይሄ ሪኢንስቴት ያልኩሽ ባዲስ ሳይሆን በዛው እነሱን ሰርዞ በሰተት ነው የተሰጣቸው አጭበርባሪ ናቸው ተብሎ ተፈርጀው እውቅናው ለኛ ይሰጠንና እንቀሳቀስ ብለን እስከ መጨረሻው ታግለናል ግን ያው ነገርኩሽ ምርጫ ቦርድም ፌደራል መንግስትም ከነሱን ያባባለ እዚህ ድረስ አድርሷቸዋል ሶኛ ምን አገበ በእነሱ ምክንያትና በፌደራል መንግስት ግንኙነት ምክንያት የተሰረዘ ነው ቡድን ነው የተሰረዘው ግን የማን ስም ይዟል ግን የህወሓት ስም ይዟል በቃ ከስሙ ነው የሚቀረው ከዚህ በኋላ በቃ እንደዛ ነው የሚሆነው በአዋጁ አዎ ምንም እየተንቀሳቀሱ ያለው ነገር የለም የመረጃ የለውም አገር አባል አዲስ አባል እየመለመሉ ነው በየወረዳ አዲስ ፓርቲ ኖ በህወሓት ስም አዲስ አባል ህወሓትን እንደ አዲስ ለማድረግ አይደለም በቃ እነሱ እኮ ምን አለ መሰለሽ ምድራዊ እኛን የሚሰርዝ ምድራዊ ኃይል የለም ብሎ እኮ ተናገሩ ነገርኩሽ ስለዚህ አሁን 50% የካቢኔ አባል የህወሓት ነው ከተባለ ፓርቲው በተሰረዘበት እነማን ናቸው ካቢኔ በቃ በህወሓት ስም ነው የገቡት በቡድኑ ማለት ነው ህጋዊ ነው በህግ አካሄድ በህግማ ተሰረዘ እኮ አልኩሽ አይ የካቢኔ አባሉ በራሱ እሱም ሌላ ጥያቄ ነው ሌላ ኮንትራቨርሲ እኮ ነው አሁን ትግራይ ክልል እኮ የተፈጠረው እኮ ይሄ አካሄድ ራሱ ህገወጥነት አይደለም ህገወጥ ነው ለምሳሌ እነዛን ሰዎች ጀነራል ታደሰ ወረደ የሾማቸው ሰዎች በህወሓት ስም ነበር የሾማቸው አሁን የማን ፓርቲ ስም ይዛችሁ ነው የምትንቀሳቀሱ ብለው ተጠይቀው እኛ ህወሓት አይደለም ካሉ በቃ ተጋሩ ናቸው እንደማንኛውም ሰው ካቢኔ ይሆናል ህወሓት ነኝ ህወሓትን ወክዬ ነው ካሉ ግን ህገወጥ ነው ጀነራል ታደሰም ህገወጥነትን ያባባለ ነው ወይም ምንድን ነው ይባላል እስካሁን ይሄ ነገር አልተሰራም እንቅስቃሴ ምንም የለም እንደውም እነሱ ታዩና የካቢኔ ወደ ወረደን እኮ ከኛ ትዕዛዝ ውጪ ከኛ ውሳኔ ውጪ አትሂድ እኮ ያሉት ነው ጭራሽ እየሰበሰቡ እየጠሩ ምናምን ይያሉ እነሱ ህወሓትን የሚሰርዝ ህግ የለም እኛ ባወጣነው ህግ ለምን ሰርዛል ህግ ይወጣ ሰዎችን ለመግዛት እንጂ ራሳቸውን በህጉ ለመገዛት አልነበረ ማለት ነው እኛ ባወጣነው ህግ እንዴት እንሰርዛለን ይባላል አሁን ይሄ ትዕቢት ህወሓት የጋለ ብረት ሆኖ ወጥቷል አሉ አዎ የጋለ ብረት ሆኖ ወጥቶ ህዝቡን ያቃጠለ ነው
ግን ያው ትንሽ ውሃ ስታረግበት ለህዝቡ አሁን እናንተ ትልቅ መፍትሄ ይዘን መተናል አዲስ አስተሳሰብና ጎድሎታል የሚባለውን የአስተዳደር ስርዓት እናመጣለን ነው አዎ ይመጣል በትክክል አስቻይ ነው በየተደጋጋሚ እየገለጹ ያለው መሬቱ ምን መሰለሽ አሁን መሬት ላይ ጠበንጃ ላይ ብቻ የተንጠለጠለ ኃይል ነው ያለው እመኝ ምንም ሌላ አሁን ጠበንጃው ሲነሳ ነገርኩሽ እኮ ለምሳሌ እንደርታ ጠበንጃው እንዲነሳ ካደረገ በኋላ ወደ ወረደ ምን ሆነ እስኪ ህዝቡ ተሰብስቦ እልል ይያለ ቄሶች ተላልቅ አባቶች ምናምን መጥተው 20 እና ምናምን የሚሆኑ ማህተሞች እየቆጠሩ ሲቀበስ ይረከቡ ነበር ጠበንጃ ላይ የተንጠለጠለ አደገኛ ቡድን ነው ጽንፈኛ ቡድን ነው አደገኛ ነው በኃይል ብቻ የሚያምን ነው ይሄንን ኃይል ለትግራይ አይጠቅም ትግራይንም አጥፍቶ ኢትዮጵያንም ለክሞ ሊጠፋ ካልሆነ መስተቀር ዛስ ወይ አሁን ከሻዕቢያ ጋር የሚያደርጉት ግንኙነት ከሻዕቢያ ጋር የምናደርገው ግንኙነት የሚከለክለን ምድራዊ ኃይል የለም ማለት ህገ መንግስት የሚባል ቴሪቶሪ የሚባል ሉዓላዊ ግዛት የሚባል ሁሉም ጥሰው ልክ እውቅናቸው በምርጫ ቦርድ ሲሰረዝ እኛ ባወጣነው ህግ አንሰረዝም እንዳሉት እኛ ባወጣነው ህግ አንከለከልም ከማንም ጋር ሀገር ጋር እንገናኛለን የፈለግነው አሊያንስ ፈጥረን ጦርነትም ቢሆን ምንም ቢሆን እናርጋለን ያሉ ሶ ምንድነው ምልሽ መሬት ላይ ቀላል ነገር አይደለም ነው ትግሉ ግን ህዝቡ ግን በጣም ነቅቷል በቃ ስብሰባ ሲጠሩት አሁን ጌታቸው ሄዶ የሆነ ቦታ ላይ ሄዶ ስብሰባ ቢጠራ ሰምቶ ሰው ይሰበሰባል እዚህ አዲስ አበባ ስብሰባ ባለፈው ከዶክተር አብርሃም በላይ ጋር ሲያደርግ ጌታቸው ሰምተዋል ሰው እንደሚደረግ የት ነው የሚደረገው ብሎ በጣም ብዙ ሰው እዚህም ከመቀለም ለመምጣት ለመሰብሰብ ሰው ይፈልግ ነበር አሁን ጌታቸው ሄዶ መቀለ ወይም አዲግራት ሄዶ ስብሰባ ላደርግ ነው ቢል ሰው ሳይጠራ ከሰማ በኋላ ዝም ብሎ እንደ ጎርፍ ይገባል በእርግጠኝነት መነገርሽ እነሱ ደብረጽዮን ሌላ አደጋም አለው እኮ እሱ ነው የምልሽ አደጋው ነግረሻል ጠበንጃው ነው አደጋው እሱ ከጠበንጃው እንዲነሳ ከጊዜያዊ መስተዳድሩ ጋር ከጀነራል ታደሰ ወረደ ጋር እንሰራለን ተነጋግራችኋል እስካሁን አው ንግግሮች አሉ ብዙ ንግግሮች ተደርጓል ግን ግብረ መልሱም መልካም ነው አው እናረጋለን በቃ የትግራይ የሁላችንም ናት ማንንም ኃይል አይጠቀምም ይፈልጉታል እሳቸውም ሌላ ተፎካካሪ ፓርቲ መምጣት በደንብ ይፈልጋል በቃ ነፃ እንዲሆን ነው የሚፈልገው እሱ ነፃ ይሁን ማንንም ሰው ህዝብ የሚቀበለው ሰው ህዝብ በስህተትም ቢሆን የሚቀበለው ካለ ይቀጥል ነው የሚለው እሱ ፌደራሊዝም ስርዓቱን ይቀበላል በደንብ ህገ መንግስቱም ይሻሻሉ የሚሏቸው ነጥቦች ነው የሚያወጣው በቃ እኛ በተለይ በፌደሬሽን በፌደራል ስርዓት የተቀመጡ ክልሎች የክልሎች ስልጣን ምናምን የሚባሉት አሉ እኛ እዛ ላይ በተለይ ደግሞ ለትግራይ ህዝብ ትንሽም ህዝብ ነው የተጎዳም ህዝብ በጦርነት ስለዚህ ይሄንን የሚክስ በህገ መንግስቱ እንዲካተት እንፈልጋለን ግን ኢትዮጵያ ውስጥ ሆነን ማለት ነው በፌደራል ስርዓት በፌደራሊዝም ስርዓት ውስጥ ሆነን ይሄ ማለት ግን ህገ መንግስቱ እስካልተቀየረ ድረስ ምን ከህገ መንግስቱ የትኛውን ክፍል ነው ወይም ደግሞ ለይታችሁ ያወጣችኋቸው ነጥቦች አሉ ብዙ ነጥቦች አሉ የውሳኔዎች ፌደሬሽን ግን ህዋት ውስጥ በነበራችሁ ጊዜ ግን ምትቀበሏቸው በቃ እዛ ውስጥ ያላችሁ ስትወጡ ነው ይሄን ላለመቀበል ህዋት ያደግ ያወጣው ህገ መንግስት እኮ ነው ምን ጥያቄ አለ ስትወጡ ነው ላለመቀበልን የወሰናችሁ አሁን ትሪገር ያርገን መሰለሽ መውጣታችን ብቻ ሳይሆን ትግራይ ክልል የተፈጸመው ጦርነት የፈጠረው ጉዳት አለ ህዝቡ ላይ አይደለም ህዝቡ ላይ የፈጠረው ስሜት አለ እነሱ የህዝቡን ስሜት ያዩ በዛው አኩርፎ እንዲቀርና እንዲገነጠል ምናምን እኮ ነው እየሰሩ ያሉት እኛ እሱን ማስተካከል አለብን መጀመሪያ አንቀጽ 39 ማለት ነው እሱ አንቀጽ 39 ምንም ችግር የለበትም እሱ ማስልሽ እዛ ላይ አይደለም የኛ ጥያቄ ሌሎች ናቸው አሁን ዝርዝር ብናወራ ጊዜ የሚበቃ አይመስልም በቃ አንደኛ የህዝብ የውክልና ጉዳዮች አሉ ለምሳሌ ማይኖሪቲ ሆነሽ የክልሉ ህገ መንግስት ማለት ነው በ5 በ10 ሚሊዮን ለ120 ሚሊዮን ውክልና ይዘሽ አንቺ የምታመጪው ሐሳብ ተፈጸመ አይሆን ቁጥርን የተመለከተው የሩል ኦፍ ሎው እናከብራለን ማጆሪቲ ሩል እናከብራለን ግን የትግራይን ህዝብ ድምጽ የሚሰማበት ፕላትፎርም መፈጠር አለበት ህገ መንግስት ውስጥም ሌሎችም የፌደሬሽን ምክር ቤትም የህዝብ ተወካዮች ምክር ቤትም ሌሎችም ላይ የበጀት ተሰማም ይሄኮ ፍትሃዊነት ይጎድለዋል ህገ መንግስቱ የሚል መከራከሪያ ይነሳ ነበር ህወሓት ፓርቲ ውስጥ ያላችሁ እናንተ በእናንተ በኩል ገባኝ አሁን ሌላ ሲቹዌሽን ላይ ያለ ነው አልኩሽ እኮ ፖስት ጄኖሳይዳል ዋር የትግራይ ህዝብ ኢትዮጵያዊነቱን ህገ መንግስቱ ጋር ምን ያገናኘዋል በየ በቃ ህገ መንግስቱ ላይ ምናቀርባቸው ብዙ ዝርዝሮች ስላሉ እሱን ብናወራ ይችላል አሁን ህገ መንግስቱ አልተቀየረም ስለ ህገ መንግስቱ ይምጣና የሆነ አካል የሆነ ፓርቲ ይሄንን አንቀጽ አንስቼ አናነሳለታለሁ እንከራከር ትክክል አይደለም ይበለኝ እኔ ትክክል መሆንበትና አቀርባለሁ አይ ትክክለኛነቱ ሳን ያኔ የነበራችሁበት አሁን በቅርብ ነው የወጣችሁት እንዳሉት ህገ መንግስቱም ራሱ የህወሓት ኢህአዴግ ራሱ ወደ ጠረጴዛው እንዲመጣ ያደረገው የሚወቀስበትም
አይ መልካም ነው የሚባልበት ውጤቱ ነውና ምን ችግር አለው ጥያቄ ብናነሳ ህገ መንግስቱ ችግር የለውም ግን ያን ያላነሳችሁት አሁን በቃ አሁን አነሳነው ለመሰለሽ አሁን እንዲመቻችሁ ነው ለትግል እንዲመቻችሁና እሱን ደጋፊ ደግሞ ኃይል ለማበጀት ነው ከሌላ አካባቢ አይደለም በቃ ፋክትስ አሉ ትግራይ ክልል ውስጥ አሁን የተፈጠሩ ይሄን አስተካክለን የፌደራል ስርዓቱ የፌደራሊዝም ስርዓቱ ለማስቀጠልና የአንድነት ጉዳዮችና የተጠቃሚነትና የውክልና ሌሎችም ለማምጣት ምናነሳቸው አጀንዳዎች አሉ ሰላማዊ በሆነ መንገድ ነው ይያልን ያለው ዛሬ ስላልጠየቅኩ ነገ መጠየቅ የለብኝም አይደለም ትናንትና ትክክል የነበረ ዛሬ ትክክል ላይሆን ይችላል ከነሱ ስለተገነጠልን ብቻ ለምን አነሳ ነው አይባልም በቃ አሁን አዲስ ፓርቲ የመሰረተ ነው አይደል አዲስ ፓርቲ በቃ ሁሉም ነገር እንደ አዲስ ነው ብለናልኩ በቃ ልክ ስንነሳ ህገ መንግስቱም ጥያቄ ውስጥ እናስገባ ብለን ነው የገባ ነው ምክንያቱም ህገ መንግስቱ አሁን ስታዩ ያማራ ኤሊቶች ህገ መንግስቱ እንዲሻር ይፈልጋል አይደል እኔ ለምን እንዳይሻር ካራከራለሁ እሱ እንዳይሻር ከሚፈልጉት ኃይል ውስጥ ይወጡ ነው ተርሶ ገባኝ ድሮም ቢሆን አልኩሽ በመቃብራችን ላይ ከሚሉት ይላሉ እነዛ ቡድን ናቸው አሁን እነ ስብሐት ነጋ ይላሉ እኔ ስብሐት ነጋ ስለተናገሩ ለምን ደግሞ አሉ ለምን እኔ ስቀበር ህገ መንግስቱ ይሻሻላል ህገ መንግስቱ ነው ይባልሁበት እንደ መከራከሪያ ሆነ ይቅርብ አንቀጽ 39ም አጀንዳ ሆነ ይቅርብ ምን ችግር አለው ችግር የለውም እንዴ አሁን ደው ምክክሩስ መጥቶ የለን ሰው ይመጣበቃ እኔ አሁን ዲሞክራሲያዊ የሊበራሊዝም የሚሰጠው ዲሞክራሲና ነጻነት ለዛ ታገላለሁ ይያልኩ የሚጠየቅና የማይጠየቅ ጉዳይ አለ በየ ለምን እነሳለሁ በቃ የማይጠየቅ ጥያቄ የለም የማይነሳ ሐሳብ የለም ይሄንን ጉዳዮች እንግዲህ በሂደት እናነሳለን ልክ ነው ታጣጣመ ጊዜው ሲደርስ ወደ ማጠቃለያ ሐሳብ ወደ መጨረሻው ልምጣና እንግዲህ ዲሞክራሲያዊ ስምረት ትግራይ ፓርቲ ቅድመ ምዝገባውን ወስዷል በቀጣይም ክልሉ ላይ ጉባኤ ያካሂዳል በትግራይ ክልልም ከጦርነት በኋላ በሰላም ስምምነቱ ውጤት ይመጣባቸዋል ተብሎ የሚጠበቁ ተግባራት እንደሚከናወኑም ይተበቃል ይሄ ደግሞ የሁሉም ሰው ተስፋ ነው ዳግም ጦርነትም ማንንም የሚፈልገው የሚደግፈው አይደለም የሽግግር ፍትሁም ደግሞ ወደ መሬት እንዲወርድና ተጠያቂነት እንዲሰፍንም በሁሉም ወገን በዛም በየትኛው ያለ ጥፋት ፈጽሟል የሚባል ይፈልጋል ቀጣይ ጊዜ ምን ተስፋ እንጠብቅ እናንተም እንደ ፓርቲ ደግሞ በደንብ ተጠናክራችሁ ሙሉ ምዝገባ አድርጋችሁ ሪዮት አለማችሁንም ማኒፌስቶአችሁንም የትግል ስልታችሁንም ካስተዋወቃችሁ በኋላ በትግራይ ምን ነገርን ማየት ነው እንግዲህ እኛም ምንሻዋለን እናንተስ ምን ተጠብቃላችሁ እንደ ሀገርስ ደግሞ ምን ይተበቃል ከሁሉም ኃይል አሁን ቀላል ነገር እንዳልሆነ በደንብ እንገነዘባለን ትግራይ ክልል ውስጥም የተፈጠረው ሁኔታ የቡድኑ የፈጠረው ጦርነቱ የፈጠረው ኢትዮጵያ ውስጥም ያለው የሴኩሪቲ ሁኔታዎች በዚህም በዛም ያሉ ግጭቶች ያሉ ውጥረቶች ከኤርትራ ጋርም ያለው ሁኔታ አሰብ ጉዳይም ሌሎችም እነዚህ ሎካልና ናሽናልና ክልላዊ የሆኑ ጉዳዮች ኢንክሉዲንግ ቅድም እንዳልኩሽ ሪጂናል የሆኑ ዓለም አቀፍ የሆኑ ነገሮችም አሉ ሶኛ ትግራይ ክልል ውስጥ ስንንቀሳቀስ ዲሞክራሲያዊ የኡነት ዲሞክራሲያዊ እንቅስቃሴ እንዲደረግ እናደርጋል እኔ የሐሳብ ነጻነት እንዲከበርልኝና እንዳከብር እገደዳለሁ ህዝብ የሚፈልገው ምንድነው ህዝብ በትክክል ድምጽ እንዲሰጥ አክቹአሊ ዳይሬክት ኢሌክሽን አይደለም ግን ውክልና ነው ምክር ቤቱ የህዝቡ ውክልና እገሌን ነው የምትወክሉት እየተባለ የሚወክል የህዝብ ውክልና ቀርቶ ህዝቡ ራሱ ተሰብስቦ የሚወክለውን ሰው እንዲመርጥ የተወከለውም ተጠያቂ የሚሆንበት ኢምፒች የሚደረግበት ወደ ህዝብ ወርዶ ውክልናውን በትክክል እየሰራ አይደለም የሚለው በፈለገበት ጊዜ ተወካዮችን እንዲያወርድ ሚዲያዎች ህግን ተከትለው የሚዲያ ነጻነት በህገ መንግስት መሰረት እንደፈለጉ የፈለጉትን ሐሳብ እንዲያሰራጩ በጌታቸው ጊዜ ተሻለ ነበር አሁንም አለ በርግጥ ግን አሰሩባቸው ቲቢኤስ የሚባል ቲቪ አለ ትግራይ ውስጥ ነፃ ሆኖ ምንም በቃ የጌታቸው ደጋፊ ይመስላችኋል የነጌታቸውንም እንዴት ብሎ እንደሚነቅፍ ብታይ በጣም የሚገርም ነው አናሊሲሱ የሚሰሩት እና በቅርብ አክሱም ላይ ሄደው ሲቀርጹ አሰሩባቸው አሁን የተለቀቀው ከ3 ቀን በኋላ ትናንትና ተለቀቀዋል እና ሚዲያ ያጠፋው ጥፋት ካለ በህግ ላይ በተቀመጠ ለሚዲያዎች በተቀመጠ ህግ መሰረት እንዲቀጡና እንዲከሰሱ ከዚህ ውጪ ማንንም ሚዲያ ነፃ እንዲሆን የግልም የመንግስትም የምንም የመንግስት ኢንተርቬንሽን ከዚህ በፊት ዜና ሊነበብ ስቴጅ ላይ ወጥተው ስቱዲዮ ገብተው ጋዜጠኞች ላይቭ እኮ ነው ላይቭ ያነበቡ ተደውሎ አስቆም በለው ተብሎ የሚቆምበት ጊዜ ነበርንኩ ይሄ ነፃ እንዲሆን ይሄ ማለት ግን የሀገር ሉዓላዊነት የሀገር ደህንነት
የህዝብ ለህዝብ የሚያጋጭ ዜና ዝም ብሎ ይተላለፍ ማለት አይደለም ግን ዜናው አመራርን ስለሚነካ የሆነ ዞን አስተዳዳሪ በድሎናል ምናምን የሚሉ ሰዎች ንግግር እሱ ነው እንዲዘጋ የተደረገው ሰብአዊና ዲሞክራሲያዊ መብቶች ህገ መንግስታዊ መብቶች በህገ መንግስት የሚገዛ ጸጥታ ኃይል ለህገ መንግስት የሚቆም እንጂ ለስርዓት ስልሽ ለፓርቲ የሚቆም ጸጥታ እንዳይኖር አሁን የገጠመን ትግራይ ላይ ኢህአዴግም ይያለ የኢትዮጵያ መከላከያ የኢህአዴግ ጠባቂ ነው በቃ እንደዛ ነው የሚነገራቸው መለስ ዜናዊ እኮ እንትናን ግብረ አስራትን ሲያሸንፍ እኮ ጀነራሎቹን ይዞ ነው ሲያስፈራራ ነው በቃኛ ህወሓትን ያፈረሳችሁ ነው ስርዓት አርጉ ብሎ ሲያስፈራራቸው ነበር ጀነራሎቹ ለነ ግብረ አስራት ጫና ሲያደርጉ ነበር እንቢ ያሉን እንደ ጀነራል ጻድቃን እንደነ ሲየ ደግሞ ሌሎችም ነበሩ እነ ጆቤ ጀነራል አበበ እኛ እንደዚህ አይነት ነገር አንቀበልም ያሉት ደግሞ ተተውታል ምንድነው መልሽ ጸጥታ ኃይሉ የመጨረሻ ህገ መንግስቱ ጠባቂና የህዝቡ ጠባቂ እንጂ የስርዓትና የስልጣን ጠባቂ አይደለም ይሄም እንደዚህ እንዲሆን ፍርድ ቤቶችና ምክር ቤቶችም ቅድም እንደተናገርኩት ነፃ እንዲሆን አሁን ፍርድ ቤት ትግራይ ክልል ጌታቸው በነበረበት ጊዜ አካባቢ የፈለጉት ውሳኔ ሲወስኑ ነበር የመንግስትን ውሳኔ የካቢኔ ውሳኔ ገልብጠው ውሳኔዎች ሲወስኑ ነበር የደሞዝ ጉዳይ ሌሎችም ጉዳዮች እንደዚህ አይነት ነፃነት እንዲኖራቸው ጥበቃ እንዲደረግላቸው በቅርብ ጊዜ ደግሞ አይተናል የአንድ ጀነራል አለ አንድ አርሚ አዛዥ የሚስቱ ወንድም የሆነች ሴት ገድሎ ተብሎ ተጠርጥሮ ተመስክሮበት ጥፋተኛ እንደሆነ ተረጋግጠ ጥፋተኛ ነው ተብሎ ከተነገረ በኋላ ፍርድ እንዳይነገር ረበሹት እንገላቸዋለን እናጠፋቸዋለን በዘራቸው በመናቸው ብሎ ፍርድ ቤቶችን ዳኞቹን ሲያስፈራሩ ዳኞች ስራ አቁመው ነበር አሁን የጀመሩት ትናንትና መሰለኝ ስለዚህ ይሄ እንዳይኖር ማንንም ሰው እንኳን እንደዚህ አይነት ኢንተርቬንሽን ሌላ ጫናም በበጀት በምንም ያሳበብክ መንግስት እነሱ እንዲጫጫናቸው ለማድረግ እንዳይሞክር ነፃ የሆነው በጀታቸውም ምናቸውም በራሳቸው እንዲያስተዳድሩ በራሳቸው እንዲወስኑ ዓለማችን ውስጥ የምናየው የነፃነት ደረጃ እንዲጎናጸፍ ነው የምንፈልገው የትግራይ ህዝብ በሀገር ደረጃም እንደዚሁ ማለት ነው አመሰግናለሁ አቶ ጣመ አራደ የዲሞክራሲያዊ ስምረት ትግራይ ፓርቲ የሚዲያና ኮሚኒኬሽን የዋናው ኮሚቴ አባል እንደዚሁ ደግሞ በክልሉ ደግሞ በጊዜ አስተዳደሩ የምግብ መድኃኒት ጤና ተቋማት ቁጥጥር ባለስልጣን ዋና ዳይሬክተር ናቸው የዛሬ አሃዱ መድረክ እንግዳይ ነበሩ ለነበረን ቆይታ ከልብ አመሰግናለሁ ውድ ቤተሰቦቻችን እንግዲህ ይህንን አሃዱ መድረክን በሁለት ክፍል ነው የምትከታተሉት በመጀመሪያው ክፍል በትግራይ ክልል ያለፈው ጦርነት ምን ችግሮችን አስከስቷል ምን ነገሮች ታዩበት ተሳታፊ ኃይሎችስ ምን ነገሮች ላይ ነበረ ከፍተኛ የነበረ ውድመት ያደረሱት የሚለውንና ሌሎች ከዛ ከጦርነቱ በኋላ የመጡ ችግሮችና በክልሉ የሚንቀሳቀሰውንና ክልሉን ሲመራ የቆየውን የህወሓትን ጉዳይ አንስተናል ከዛም ደግሞ በክፍል 2 የዲሞክራሲያዊ ስምረት ትግራይ ስምረት ፓርቲን መስራታ ዓላማና ቀጣይ ሂደቶችን እንቃኛለን አብራችሁን ስለምትሆኑ ከልብ ነው የምናመሰግነው አሃዱ መድረክን አዘጋጅቼ ያቀርብኩት ሊዲያ አበበ ነበርኩ እንግዲህ አቶ ጣመ አራደን ከልብ አመሰግናለሁ ከጉባኤውና እንግዲህ ደግሞ ከፓርቲው ሌላ አካይድ በኋላ ደግሞ በድጋሚ እንገናኛለን ለዛሬ ግን ከልብ ነው የማመሰግነው አሃዱ መድረክ በዚሁ ተጠናቀቀ የኢትዮጵያን ድምጽ